የሱ ነው የሚችለው እንጂ አንቺ አትች ሀጅ ወይ ዑምራ ማስደረግ ይችላል። ይቻላል ይቻላል። شكرا جزاك الله በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት መታ እነ ኡሚ ቀድ ማተት ፈአሕጁ ዐንሃ ብላ ጠየቀች። እናቴ ሞታለች ሐጅ ባደርግላት ይቻላል ወይ ብላ ሑጅ ዐንሃ ወአዕተሚር ብላታል። ሐጅም ዑምራም ባደርግላት ይቻላል ማለት ትችላላችሁ። شكرا የመጨረሻ ጥያቄ አፉ በለኝ አንድ ልጨምር አስታውሼ ነው። ጥቁር ቀለም ይሄ ቲንታ ወይ ጥቁር ሂና ለወንድ ልጅ ሐላል ነው ሐራም? ትላንትና ባለቤቴ ጋር እየተነጋገርኩ ነበርና ሰርች አድርጌ ጭጥ ባለው መናገር ፈልጌ ነው። ለወንድም ለሴትም ጥቁር ከለር አይቻልም። ከሂናም ሊሆን ይችላል ከማናቸውም ዘር ማጥቆሪያ ወይንም ጥቁር እስከሆነ ድረስ አይቻልም ማለት ነው። ክልክላ غيروا هذا الدين وجنبوه السواء አንድ ጊዜ ይሰማል እስልምና ግን እውነተኛ ሃይማኖት ነው? አሁን ከሱ እውነተኛ ሃይማኖት የለም። በጣም ይገርም ከሱ ሌላ ሃይማኖት እውነተኛ ሃይማኖት የለም ሲጀመር እዚህ ዓለም ላይ። ኦርቶዶክስ ከትክክለኛ ሃይማኖት አይደለም። ኦርቶዶክስ የሚባል ሃይማኖት አምላክና ነብያቶች አያውቁትም ማለት ነው። እንካለንገረደማ ኦርቶዶክስ ማለት ነው ቅድመ እስልምና ነው የነበረው። እስልምና ነው በኋላ የመጣው። አምላክና ነብያት ያውቁታል። ክርስትና የሚባለውን ሃይማኖት እግዚአብሔር ክርስቲያን ብሎ ወይ ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት ቦታ አለ? እኔ ቆይ ልንገርህ አንድ ጊዜ ክርስትና በምንድን ነው ትክክል አይደለም ያልከው? ክርስትና ትክክል አይደለም ያልኩት አንደኛ አምላክም ሆነ ነብያቶች ክርስቲያን ሆኖ ብለው ስላላዘዙ፣ ነብያቶችም አንድ ነብይ እኔ ክርስቲያን ነኝ ብለው ያስተማረ ስለሌለ፣ ወይንም መጽሐፍ ቅዱስ ላይ አንዲት ቦታ አንድ ነብይ ያለ ታሪክ ተጠቅሶ ከለ ነብይ ክርስቲያን ነው የሚል ስለሌለ የለም። ነብያቶችና አምላክ ወጥና ካልሰጡት ካላወቁት ካላስተማሩት እውነተኛ ሊባል አይችልም። ሐሰት ነው። ለማ ላስገባው እሱ ይዤ እመጣለሁ። ቆይ ችግር የለም። እሺ ቆይ መውጣት አለብኝ አንድ ጊዜ። አብሽር ሃይ ጥያቄ ምንድን ነው? ቀጥታ ለምሳሌ አጋጣሚ ልክ ከስራ እንደመጣህ ሰውነትህ ላበላብ ሆኗል ምናምን፣ ወይም ስፖርት ቤት ሊሆን ይችላል። አጋጣሚ አዛን ተባለ፣ ሰውነትህ በጣም ላበላብ ሆኗል። ከዛ ጀማ መስጊድ ሳትገባ ልክ ጀማውን ተከትለ ግን ለብቻ ነጠል ብለህ ብትሰግድ ምን ችግር አለው? ሰውነትህ ሰዎችን አብረህ ጀማ ብትሰግድ ሽታና ጠረኑ አዛም የሚያደርግ ከሆነ ለብቻ ትሰግዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም ወልበኸል ፈላ የቅረቡነ መሳጅደና ሽንኩርት የበላ ሰው መስጊዳችን እንዳይቀርብ አሉ። أن الملائكة تتأذى مما يتأذى منه بنو آدم ሰዎች በዚህ ታክቱን ከذلك በሽታው በጠረኑ ሰውየው በአፍጠረኑ ሰዎችን አዛ ያደርጋልና መስጂድ እንዳይቀርብ እዛው ቤት ውስጥ ካሉ ነብዩ ሰለላሁ ዐለይሂ ወሰለም በዚሁ ቅያስ በዚሁ አንፃር ሰውነቱ የሚሸትና የሚገማ ከሆነ ሰውየው ከላቡ የተነሳ የዛኔ ካጠገቡ ያሉ ሰዎችን አዛ እንዳያደርግ ብቻውን ይስገድ። አይ እሺ ሰላም አለይኩም ወለሰላም እሱ ሰላም ነው? አልሐምዱሊላህ። የሆነ ጥያቄ ነበረኝ ስለ ከወለድ የተያዘ ከሆነ እንድትነግረኝ ነው። እሺ እኔ ያለው ሳውዲ ነው እና ሲመጣ እናቴ ጋር ተቀመጠ ብር ነበረ፣ እሱን ያክስቴ ነበር። ከዛ ሳትጠይቃት ነበር ሰጠች። አሁን ልመልስላት ነበር። ከዛ እሷ ብሩን ስታስቀምጠው የሆነ ነገር ግዢልኝ ብላ ነበር። ከዛ እነግራታለች ስትሰጠኝ። አሁን ሲመልስ ጊዜው ቆይቷል ከተቀበለችው ከተቀበልኩኝ ብሩን አሁን ጨምሬ ቢሰጣት ወለድ ይሆንብኛል? እሷ አልጠየቀችም ጨምር ብላ። ችግር የለውም። ስጦታ ወይ ነው ሀዲያ ጨምራችሁ ብትሰጡ ችግር የለውም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ብር ከተበደሩ ለሰዎች ጨምሩ ወለድ የሚሆነው በስምምነት ብትሰጥ ነው። ለምሳሌ ብር አበድሮ ሰው
አበደረ ጊዜ ምን አይነት መስፈርትና ስምምነት አስቀምጣችሁ 15 ብር አድርገህ መልስ አለ። የዛኔ ወለድ ይሆናል። ግን አንተ በፈቃድህ ከዚያ በኋላ ብትጨምርለት ችግር የለውም። እሺ አመሰግናለሁ። እሱን ለመጠየቅ ነበር እና በረመዳን መጨረሻ ላይ እንትን ይሰጣል፣ ፍጥር ይሰጣል አይደል? እኔ እዚህ እንትን ሳውዲ ነው ያለሁት። ኢትዮጵያ መጀመሪያ አሁን ዘንድሮ ነው የመጣሁት። ተሰጥቶልኝ ከሆነ ደውዬ አልጠየኩም። እዚህም ባለሁበት አልሰጠውም። ካልተሰጠልኝ ችግር አለው? መስጠት አለብህ ወንድም። በጽድቅበት አካባቢ ለሚገኙ ድሃዎች መስጠት። ያን ማድረግ ካልቻልክ ደግሞ በሀገርህ ደውለህ ማሰጠት ትችላለህ። ለድሃዎች እንዲሰጡልህ ማድረግ 3 ኪሎ እንደረሰብህ ያችን መስጠት። ያልተሰጠልኝ ከሆነ አሁን ከዚህ በኋላ መስጠት እችላለሁ? አዎ። አሁን እሺ ምንድነው መስጠት ያለብኝ? ሩዝ ወይንም ማሽላ ወይንም ጤፍ ወይንም ዘንጋዳ ወይንም ባቄላ ወይንም ቦለቄ ወይንም ምስር ወይንም ድንች ምንድነው ይሄ ቴምር ወይንም ዱቄት ወይንም ጓያ 3 ኪሎ። እሺ አመሰግናለሁ። ሰላም አለይኩም ሁሱ። ወአለይኩም ሰላም። እኔ ጥያቄ ያለኝ እኔ ማለት ነው በፊት ወደ 2014 አካባቢ ጓደኞቼ እንዳለ ክርስቲያን ነበሩ ማለት ነው። ከዛ ከነሱ ጋር እየኖርኩኝ በምንሰራበት ቦታ ቄስ ይመጣና ቤቱ ላይ ጸበል ይረጭ ነበር ማለት ነው። በዛን ሰዓት እኔም ደግሞ ለምንድን ነው እንደዚህ የሚያደርጉት? ያኔ ምንም አላውቅም ነበር ማለት ነው። ለምንድን ነው እንደዚህ የሚያደርገው ስላቸው ያኔ ሰላም ይገኛል፣ እነሱም ላይ ደግሞ ፊታቸው ላይ ይረጭ ነበር ማለት ነው ጸበሉ። እሺ ይሰማል። ያኔ በዛን ሰዓት እኔም ደግሞ ሰላም ታገኛለሽ ቀንሽ ሙሉ ሆኖ ይውላል ሲሉኝ እኔም ደግሞ ጸበሉ ፊቴ ላይ እንዲረጭ አደርግ ነበር ማለት ነው። ይሄ ነገር አሁን ላይ ተውበት አድርጌያለሁ። ከፈራ አለብኝ። መስቀልም ያኔ ነክቶኝ ያውቃል ማለት ነው ባለማወቅ። ህፃን ሆነሽ ነው ያንን አድርግሽው ባለማወቅ? ላ ያኔ ትልቅ ነበርኩኝ ወደ በ2014 አካባቢ ያኔ ምንም አላውቅም ስለ ዲኔ ማለት ነው። ተውበት አድርገሽ ወደ አላህ እስከተመለሽ ድረስ አላህ ይቅር ይልሻል። ኦኬ። ሁለተኛ ደግሞ ያው ከነሱ ጋር እየኖርኩኝ ነበርና ሲጠጡን ያመጣጣ ነበር እና የሆነ በፋሲካ ጾማቸው ጊዜም ኢየሱስ ተሰቀለ ምናምን ብሎ ሲያወሩ ሲያለቅሱ እኔም ከነሱ እኩል አለቅስ ነበር። ሲጨፍሩ ምናምን ነገር ጨፍር ነበር። ያኔ አሁን ላይ ተውበት አድርጌያለሁ አልሐምዱሊላህ። ከፈራ አለብኝ እንዴ? አምላክ ደስተኛ እኮ ነበር ሊሆን የሚገባው። ኃጢአታቸው የተማረበት ቀን ነው አይደለ? ክርስቶስ የሞተበት። ለምን የሚያለቅሱት? በጣም ሲሰቅሉት ጊዜ እኔ ደግሞ አላውቅም። ሲሰቅሉት እኮ ትልቅ ደስታ ነው የሚመስለው። ምክንያቱም ኃጢአት የተማረበት ቀን ነው ብለን ያምናሉ። እሱ የተሰቀለበት ቀን ኃጢአት የተማረበት ደግሞ ጸጋ የተገኘበት ጊዜ ነው። ሰው ጸጋን ሲያገኝ ደግሞ ደስታን ነው የሚገልጸው። ስለዚህ ክርስቶስ ቢኖር የዛኔ ምን ነበር ክርስቲያኖች የምታደርጉት? ከሚገድሉት አብራችሁ ሆናችሁ ትገድሉት ነበር ወይንስ አትገድሉትም? ታዝናላችሁ። እንገድለዋለን ካላችሁ አስቡት፣ ከጠላት ጋር ተሰልፋችሁ እርሱን መግደል። አይ አንገድለውም ካላችሁ የምትድኑበትን ነገር አንሰራም እያላችሁ ነው የምትድኑት። በስቅለት ከሆነ ከባድ የሆነ ጥያቄ ነው። ስለዚህ የዛኔ አምላኬ ሞተ ብሎ የሚያለቅሱበት ደግሞ አላውቅም እኮ በዚህ ወላሂ አንቺን አይደለም እየተናገርክ ያለው ሸጊት ይላል። ክርስቲያኖች ቆም ብለው እንዲያስቡ ነው ይሄን ጥያቄ አእምሯቸውን እንዲጠይቁ ነው እየተናገርኩኝ ያለው። ለማንኛውም ሞተልኝ ብዬ የማለቅስለት አምላክ የለኝም አልሐምዱሊላህ። ምክንያቱም ሙስሊም ነኝ። አምላክ የሚሞት አይደለም። አምላክ ሞተ ብሎ ማልቀስ ከባድ ነው ወላሂ ላዚም። ኧረ ቆም ብላችሁ ያስቡ። ይሄን እምነት ማን ያምነው እንደነበር ታውቃላችሁ? ከክርስቲያኖች በፊት ሂንዱይዝሞች በነገራችን ላይ የስላሴ አማኝ ናቸው። ከክርስትና በፊት ምን ብላ ያምናሉ ሂንዱይዝሞች ከተባለ አምላክ በመለኮት አንድ ነው፣ በአካል 3 ነው ብላ ያምናሉ። ስላሴ ብለው ቃል በቃል ያምናሉ። አምላክ አላህ ለዚህ ነው በቁርአን ላይ እናንተ ክርስቲያኖች ወይ ከእናንተ በፊት እንዳሉ ከሃዲያኖች የእነርሱን መንገድ በመከተል አትሳሳቱ፣ ተው ተመለሱ እያለ ሲገስጻቸው የነበረው። ከእነርሱ በፊት ይህንን የስላሴ እምነት የያዙ በርካቶች ነበሩ። ከነዚያ መካከል ሂንዱይዝሞች
አምላክ በመለኮት አንድ ነው ብለው ነው የሚያምኑት፣ ግን በአካል ሶስት ነው ብለው ያምናሉ። አብ ወልድ መንፈስ ቅዱስ የሚባል አላቸው። ከእነርሱም ጋር አብ ብለው የሚገልጹት የሁሉ ነገር መገኛና ምንጭ የሆነው ብራህማ ይባላል። ብራህማ። ሁለተኛው ደግሞ ማን ነው? ወልድ ተብሎ የሚገለጸው ያ ማን ይባላል? ሺቫ ይባላል። ሺቫ ይባላል። ይቅርታ፣ ማን ነው? ቪሽኑ ይባላል። ቪሽኑ መለኮታዊ ስሙ ሲሆን የስጋዊ ስሙ ደግሞ ክሪሽና ይባላል። በስጋ በድንግልና ነው የተወለደው ዲቪካ ከምትባል ሴት ብላ ያምናሉ። በድንግልና ነው የተወለደው። የጥምቀት ስርዓት አላቸው። በአመት የጥምቀት በዓል አለ። ክሪሽና በስጋ በተገለጠበት ዘመን ህንድ ላይ የሚገኝ አንድ ወንዝ አለ። ጋንጋ ይሁን ምናምን የሚል ስም አለው። በዚያ ቦታ ላይ ጥምቀትን አድርገው ሄዷል። እርሱ ተጠምቋል። እስካሁን ድረስ በአመት ይጠመቃሉ። እዚያ ቦታ ላይ እየሄዱ ምንድነው ሂንዱይዝሞች። ይህ ክሪሽና ለምንድነው የመጣበት ዓላማ፣ በስጋ የተገለጠበት ዓላማ ብለው ያምናሉ ሂንዱይዝሞች። በድንግልና ተወልዶ ሞቶ ሞትን ድል አድርጎ ተነስቷል ብለው ያምናሉ። ለምን? ለሰው ልጆች ኃጢአት ስርየት ይሆን ዘንድ ብለው ያምናሉ። ተመልከቱ፣ ሞቶ በ3 ቀን ሞትን ድል አድርጎ ተነስቷል ብለው ያምናሉ። በጠላት የተገደለው ገብቷቸዋል። እንደዚያ ብለው ያምናሉ። ከዚያ ከ3ኛው ቀን በኋላ ከሙታን ተነስቶ ወደ አባቱ ወደ ብራህማ ጋር አድርጓል ብለው ያምናሉ። ከእርሱ ቀኝ ተቀምጧል ብለው ያምናሉ። ሶስተኛ የአምላክ አይነት ደግሞ ማን ይባላል? ሺቫ ይባላል። ሺቫ ደግሞ በመንፈስ ከኛ ጋር ሆኖ የሚያጸናንና የሚያጠነክረን የሚያግዘን የሆነ አምላካችን ነው ብለው ያምናሉ። ልክ እንደ መንፈስ ቅዱስ። ይህ ሁሉ እምነት የማን እምነት ነው ከተባለ የሂንዱይዝሞች ቀርበው የነበረ እምነት ነው። ከዚያ በኋላ እንደገና ክርስቲያኖች በዚያው መሰረት ቁጭ አድርገው አመኗት። ከዚያ ወደ ነቢያቶቻችን አስጠጉት። ነቢያቶች እንዲህ ብለው አያምኑ በፍጹም። ነቢያቶች በፍጹም አምላክ ይሞታል ብለው አላስተማሩም። አምላክ ለዘላለም ሕያው ነው እና ይህን ይመስላል ልጆች። እነዚህ ሶስቱ ስላሴያኖች ብራህማ፣ ቪሽኑ፣ ሽቫ እንደሆነ አንዴ ላሳያችሁ። አታሉት አልሃንዱስ እሺ፣ አታሉት አልሃንዱስ ይሄ ቀደም ያው እንደነገርኳቸው እነዚህ ሶስቱ የስላሴ አካሎች ናቸው። ብራህማ ተብሎ ይጠራል። ይህ በሂንዱይዝም ውስጥ የፍጥረት አምላክ ብለው የሚያምኗቸው ናቸው። ብራህማ ነው አንደኛው ፈጣሪ አምላክ ነው እርሱ። ይህ ነው የሂንዱ ምን ይላቸዋል? የሂንዱ ስላሴዎች ቀደም እንዳልኳቸው ሺቫ ይባላል። ይሄኛው ይህ ጠባቂ ነው፣ በመንፈስ የሚጠብቀን አብሮን ከኛ ጋር ሁሉ የሚኖር ነው ብለው ያምናሉ። ቀጣይ ቀደም እንዳልኳቸው ቪሽኑ ተብሎ ይጠራል። ቪሽኑ እነዚህ ምንድናቸው? የሂንዱ አምላኪዎች ስላሴዎች ናቸው። እነዚህ እርሱ የፍጹም በመንፈሱና በማንነቱ ምናምን ብለው ይዘረዝሯቸዋል። ለሶስት አድርገው ስላሴዎች ናቸው። ከክርስትና በፊት የነበሩ የስላሴ እንትኖች ናቸው። አምላክ አንድም ሶስትም ነው። ተመልከቱ፣ አንድ ነው፣ በሶስት አካል ይገለጣል። አላህ ሙስተዓን። ክርሽና የሚለው የስጋዊ ስሙ ነው። በድንግልና ነው የተወለደው ብለው ያምናሉ። በድንግልና ነው የተወለደው። ማናት በድንግልና የወለደችው? ዲቪካ ትባላለች። እየተገደለ ሁሉ ቪዲዮ አላቸው፣ ፊልም ይሰራሉ ምናምን። ለሰው ልጆች ኃጢአት ብሎ እንደተገደለ 3 ቀን ቆይቶ ከሙታን ተነስቷል። ከዚያ በኋላ ወደ አባቱ ወደ ብራህማ ጋር አድርጓል። ሞትን ድል አድርጎ የምድር ላይ ስራውን ከጨረሰ በኋላ እያለ ምናምን ይናገራሉ። አላህ ሙስተዓን። እሺ፣ ጥያቄ ያለው መቀጠል ይችላል። ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሁለት አለኝ። ባልና ሚስት ማለት ሁለት ጥንዶች ለመጋባት ሲፈልጉ ሁለታቸውም ውጭ ነው ያሉት፣ አረብ ሀገር። የሱ ቤተሰቦች አያውቁም። የሷ ቤተሰቦች ወንድሟና ያክስቷ ልጅ ቃዲ ይዘው ኒካህ አደረጉ። በጉርብ አስረው ማለት ነው። እሱም እየሰሙ እሱም ያው ቃዲው 2 ጊዜ ነው ያኔ ለከሌ ብሎ ሲል ተቀብያለሁ ያለው 2 ጊዜ ነው። መህረሟንም አልሰጣትም። ያንን ኒካህ እንዴት ይታያል? ወኪል ወይንም ወልይ የሆነበት ነው። ወንድሟ አይሰግድም።
ለቃዲው ነው ውክልና እንትን ሰጠን ያሉት። ውክልና የወሰደው ቃዲው ነው ያሰረው ማለት ነው። አዎ እንደዛ ነው ያሉት። እሺ ውክልና ያሰረው ሰጥቻለሁ ሳይሆን ከሌና ከሌና ያኔ በትክክል ሰው እንትን ኡስታዙ ራሱ እንደዚህ ሰጥቻለሁ ሳይሆን ከሌለ ከሌ ብሎ ሲለው ተቀብያለሁ። ያኔ እኔ ሰጥቻለሁ ወይም እንዲያባተ ለከሌ ያጋብቷል ሳይሆን የት ነህ? ከሰይዳ ነው የምትወርደው። ይኸውልህ ስለዚህ አይደለ ሁለት ደግሞ ሻሂዶች ምስክሮች ተገኝተዋል። አዎ ያክስቷ ልጅና ወንድሙ አሉ። ያኔ ቃዲው እኮ እነሱ ኒካህ ተፈጽሟል። ትክክል ነው። እና ጥያቄሽ ምንድነው? በዛ መካከል ኒካህ ካደረጉ በኋላ የተወሰነ ጊዜ እንደቆዩ ሲጣሉ ከመጀመሪያውም እኮ እኔም አልፈረምኩ አባቴ ያልፈረምኩም ማንም በተሰቤ በሌለበት ነው ይሄን ነገር ያደረግነው። ሲጀመርም ኒካህ የለሽም ብሎ ያ ሰው ቢላትስ ኒካህ አለ ጸድቋል። ቢልም ራሱ ኒካህ አለ። እሱ ይሄን ቃም ማለቱ ፍች ይሆናል አይሆንም? ፈትቼሻለሁ እስከላል ድረስ ሰላም አለይኩም ፉሱ አለይኩም ሰላም አስቀድሞ እሺ ጥያቄ ማለት ነው። ሌላ ገባብኝ ግን አንድ ድጋሜ አንድ ነበረኝ እዛው ጋር የተያያዘ እሺ ቢታንያ ማለት ባሌ አይደለህ እንዴ ስትለው እንደዛ ሲጣሉ አይደለሁሽ ማለትም ኒካሁ ጋር ችግር አይፈጥርም አይደለም ያን ለማውረድ አስበው ከሆነ የተናገረው አሁን ኒካሁ ይወጣል። ነገር ግን ባሌ አይደለሽም ሚስቴ አይደለሽም ብላል እኮ ይሄን ነገር የሆነ ጥፋት አጥፍታ ለመገሰጽ አስቦ የሚናገረው ከሆነ ይሄ ኒካህ ያወርዳል። ኒካህ ለማውረድ አስቦና ነይቶ ከሆነ የተናገረው ግን የዛኔ ኒካሁ ይወርዳል። እሺ ፈጠን በሉ ልጆች። እሺ ሁሱ እየሰማኸኝ ነው? ልቀጥል? አዎ እየሰማሁ። እሺ አሁን ማለት ነው እኔ ሙስሊም ነኝ። ያኔ በቃ ቆይ ጓደኛዬ ሙስሊም ናት። ከዛ ሌላ ኦርቶዶክስ እምነት ተከታይ ደግሞ ያኔ የጋብቻ ጥያቄ ቀረበላን ማለት ነው። ሪሌሽንሺፕ አልጀመረም። ምንድን ነው ያለችው? የተቆራረጠ ነው ማለት መሩን ሰው ብቻዋን በኩል አልሰማም። የተቋረጠ ነው። አሁን ቀጥል። እሺ አሁን ልቀጥል። አሁን እየሰማኸኝ ከሆነ እስኪ ተሰማኸኝ? ይሰማል። እሺ ከዛን በአጎቶቿ በኩልም ሲጠይቃት ያኔ ሃይማኖታችን አንድም አይደለም እና እንደማትፈልግም ነገረችው ማለት ነው። ከዛም መጣች ወደ አረብ ሀገር። ስትመጣም ደግሞ አልተዋትም። በሌላ ሰው በኩል ይጠይቃል። ምን አታወራውም። እሷ ግን ይሄ እንዴ እንደም ፍቅረኛ ምናምን እንደሚሉት አታወራም። እሱ ብቻ በሰው ነው የሚጠይቀው። ከዛም በስተመጨረሻ ደግሞ ሃይማኖቴን እቀይራለሁ እኔ እና እሱም ጋር ገብቼ ሻሃዳ እዛለሁ እሷ እሺ ትበለኝ ማለት ነው። ከተሞችን እያየሽ እሺ ከዛን ሻሃዳ እዛለሁ እሱም ጋር እገባለሁ መጣሽ። ከቤት ለወርድ ነው እንዴ መጣ። እሺ እህት ይኸውልሽ እሷን ለማግባት ብሎ ከሆነ የሚሰልመው አይቻልም። ቆይ ልጨርስልህ። አንዴ ልጨርስልህ። ከዛን እሷ ደግሞ እንደዛ እኔ ሰልማለሁ ሻሃዳ ምዛለሁ እሷ እሺ ትበለኛለህ። ምክንያቱም እሷ ደግሞ ልጁ የሆነ ዲያቆን ነገር ነበረ ማለት ነው መጀመሪያ። ከዛን አሁን እሱ ቢሰልምም ከልቡ አይደለም። እሷ ከገባች በኋላ ወይ ወደ ራሱ ሊቀይራት ነው እንደዛ ሊያደርግ ነው። ስለዚህ ይሄን ደግሞ እሷ ስላወቀች እምቢ አለች። አሁን ደግሞ በሰው በኩል አድርጎ እሷ ገፍታኛለች። እስልምናን እንዳልቀበል ራሱ እሷን ያረገችኝ። ቢያንስ በሷ በኩል አንድ ሰው ማዳን ትችል ነበር። አሁን ሰዎችም እንደዛ እያሏት ነው።
አንቺ እንዴት አስለምት ያለሽ ምናምን እያሉ ማለት ነው። እሷ ግን አውቃለች፣ ምክንያቱም ልጁ በሃይማኖቱ ዕውቀት አለው። እሺ ብትለው እንኳን በኋላ ላይ እሺ ብላ ብታገባው ምናምን እንኳን ወይ ብትወልድ ከዛ በኋላ ወደ ራሱ ሃይማኖት እንደሚወስዳት የሆነ ነገር በቃ ነግሯታልም ያስታውቃል አይደል? እና እሷ እምቢ ብላለች። አሁን እኔ እሷ ወንጀለኛ ትሆናለች እምቢ በማለቷ። አይ በቃ ተሳስተዋል፣ ስህተት ነው። ትክክል ነች ልጅቷ ያደረገችው። አይቻልም። አንድ ሰው እሷን ለማግባት ብሎ ከሆነ ሰው የሚሰልመው ይሄ ዳግም እንደገና መመለሱ የማይቀር ነው በአብዛኛው። ነገር ግን አንድ ሰው እንዲሰልም ስታደርጉ ጊዜ ትዳርን ቁማር ላይ ያስቀምጣችሁ ሳይሆን የአምላክን ሕግና ስርዓት አውቆ የነቢያቶች መንገድ መሆኑን ኢስላምን አውቆና ተረድቶ እንዲሰልም ማድረግ ነው ያለባቸው። ነቢያቶች ሰውን ወደ ዲን ሲጠሩት ጊዜ ስለ አምላክ ስለ አላህ ሱብሓነሁ ወተዓላ ስለ ኢስላም ያስተምሩታል እንጂ እንትን ብለው አይደለም። ይሄን ይመስላል። እና ስለዚህ ልጅቷ ትክክል ነች፣ ምንም አይነት ጥፋት የለም። ምናልባት እሷ በኩል የመጣን ሰው ሄሎ ከጨረሽ አትድገሚ ታሪኩን። ተመለሰልሽ ወይስ ሌላ ጥያቄ አለሽ? خلاص ተመለሰልኝ። ጀዛከላህ። አሰላሙ አለይኩም። ኖ መልስ አለክ ወይ? ሃይ ዝም ብለህ ጥቅስ ላይ አትሩጣ። የአሁኑ ጥቅስ ካልገባ ካስረዳለሁ። እሺ ጥቅስ ላይ ከምትሮጥ የአሁኑ ጥቅስ ላይ መልስ ስጠኝ። እኔ ከራሴ አንዳች ላደርግ አይቻለኝም የራሴንም ፍቃድ አልሻም ሲል ኢየሱስ ምን ለማለት ፈልጎ ነው? ምን ለማለት ፈልጎ ነው? መልስልኝ። ስለሆነ ብቻውን የራሱን ሐሳብ እሺ መልስልሃለሁ። ምን ለማለት ፈልጎ ነው? ታርግና ተቀመጥ። አሁን እዚህ ጋር እሺ እኔ ያነሳሁልህ ኮንሰፕት አለ። ዮሐንስ 10:30 ላይ ምን ይላል? እና አብ አንድ ነን። በቃ ወደ ጥቅስ በመሮጥ አይደለም አንተ የተጠየቀውን ጥያቄ ላለመመለስ መዝግበህ የመጣሃቸውን ጥቅሶች አንብበህ ለመሮጥ ነው እንትንክ። እንደዛ ሳይሆን ቢያንስ ባይገባህ እንኳን አዳምጠኝ። ይሄ የህይወት ጉዳይ ነው። ሁሉ ህዝብ ያለ መልስ ስመልስልህ አፋፌን ትላለህ። ልመልስልህ አልኩህ እኮ። ኢየሱስ ክርስቶስ እኔ አንዳች ላደርግ አይቻለኝም ሲል ምን ለማለት ፈልጎ ነው? መልስልኝ። አንዳች ከራ ጥቅሱን እስቲ ውሱ ይቅርታ አድርግልኝና ረመዳን ይክፈተው አንዴ ትልቁ ላይ አድርገውና ጥቅሱን አንተም እኔም እሱም ስለምናውቀው ሐሳብህን አስቀምጥ። ዘሚካኤል ጥቅስ ደርድሮ ነው መሄድ የፈለገው። ሁሱስ አይ እያነበብን ይሻላል። አውሩት ከእናንተ ጋር መግባባት የሚችል ከሆነ እኔ ሊመልስልኝ ፈቃደኛ አይደለም። እንግዲህ ና ጌም ነው ችግር የለውም። አንተ በደንብ መረዳት አለበት። ና እስቲ ቀጥል። እሺ ምንድን ነው ያዝከው? በጣም የሆነ ትልቅ ፈንጂ ያዝክ ነው እያስመሰልክ ያለው። እሺ በደንብ ላስረዳ። ስለዚህ አሁኑ ላይ መልሳለህ? እሺ ከማለት በፊት አለኝ። ምንድን ነው መልስ? ንገረኝ እስቲ። አንዳች ላደርግ አይቻለኝም ፍቃዴንም አልሻም የላከኝን ፍቃድ ነው የምፈልገው ሲል ኢየሱስ ክርስቶስ ስለሆነ አካል እያወራ ነው። እኔ ከሱ ሐሳብ ወዴትም ዝንፍ ልል አልፈልግም፣ በራሴ እንኳን መጨመር የምፈልገው ምንም ሐሳብ የለኝም ብሎ እየተናገረ ነው። አንተ አለው ይችላል እያልከኝ ነው። እና እዚህ ላይ እስቲ ምንድን ነው የምትለው? ሐሳብህን ንገረኝ እስቲ። ስንት ላይ ነው ያለው እሱ? የአሁኗ ጥቅስ ላይ ንገረኝ፣ አውጣለት ረሜ። ስንት ላይ ነው ጥቅስ? እሷን ጥቅስ እንደዚህ ማለት ፈልጎ ነው ብሎ ይንገረኝ እስቲ። 30 ላይ እስቲ ንገረኝ፣ ስንት ላይ ነው? አውጣለት ረሜ። ረመዳን ጋር እሱ ጥቅስ ሁሌ ስላለ እሱ አያጣውም። እሺ እንየውሽ። አሃ ኦኬ፣ ባይብል ላይ የለም እያልክ ነው? ይሄም ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። ይሄ ጥያቄ በዘው ስንት ሺህ ጊዜ የተመለሰ መልስ ነው ከክርስቲያኖች። ግን ጌም እኔ ጠየቅኩን ጥያቄ ሳትመልስልኝ ነው ለመጀመሪያ ጊዜ አንተ መልስልኝ። ይኸውልህ ከቅድሙ እያወራን ያለ ነው አንተ ምክንያቱም ጥቅስ አቅርበህ በጥቅሱ ላይም ማትግባባ ከሆነ እንዴት ነው እንትን የምንልክ? እንቀጥል። እንደው ልክፈተው። እሺ ዮሐንስ 10:30 እንደዚህ ነው ያለው። እኔና አብ አንድ ነን ብሎ ለምን ዘጋው? አንደኛ ነገር ይሄን ነው የምትመልስልኝ። ሁለተኛ ኢየሱስም 25 ሁለተኛ አንድ መነበብ ነው ያለበት ያልከው። ጥሩ ሁለተኛ ላይ አትሄዳ። እንደዛ ከሆነ ዘሚካኤል ፕሊስ፣ እኔ እውነት አንዴ ከጠየቅ
እንድመልስ እንትንም ስጠኝ። አንተ ዮሐንስ 10 ላይ ያለውን ጥያቄ አውጥተሃል አይደለ? ኢየሱስ ክርስቶስን ምን ብለው ጠየቁት? ከላይ ወደ ላይ ከፍ ብለህ አንብብልኝ። ምን ብለው ጠየቁት? አይሁድም እርሱ እንደዚህ ብለው ጠየቁት። አይሁድም እርሱን ከበው እስከ መች ድረስ ነው በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ምን እንደሆነ ነው የተጠየቀው? ቆይ አንዴ አትሩጥ፣ ችግር የለውም። ክርስቶስ እንደ ባይብል ስተዲ ቀስ ብለን እያነበብን እየተግባባን እንሂድ። ማን እንደሆንክ ነው የጠየቁት? ክርስቶስ። ስለዚህ እነዚህ ሰዎች የተጠራጠሩትም ጥርጣሬ እኮ እግዚአብሔር እንደሆነ ሳይሆን የተጠራጠሩት ክርስቶስ እንደሆነ ግልጥ አድርገው እንዲነግራቸው ፈለጉ። ኦኬ። ከዛ ኢየሱስ ክርስቶስነቱን አዳምጠኛ፣ በእናትህ ክርስቶስነቱን እንዴት አድርጎ መለሰላቸው? አዳምጠኝ። ክርስቶስ እንደሆንክ ነው የተጠየቀው። ጥያቄው ከላይ ምንድን ነው የሚለው? አሁን ደግማ አንብብ። 800 ምናምን ሰው እየሰማህ ነው። ማን እንደሆንክ ነው የተጠየቀው? እሱ ምን ብሎ መለሰላቸው? ኒዮሽ ኢየሱስም መለሰላቸው። ማን ብሎ ተጠየቀ? መጀመሪያ ከላይ ማን እንደሆንክ ጥያቄ አደጋግም ወንድማችን ነው። እግዚአብሔር እንደሆነ እያልክ ነው ከላይ። አሁንም እንዳትረሳው ነው። ማን እንደሆነ ነው የተጠየቀው ከላይ እኮ። በቃ ነገርኩህ እኮ ነው። ንገረኝ በለው፣ አትፍራ። ማን መሆኑን ነው የተጠየቀው? አልፈራም። ክርስቶስ እንደሆንክ ገልጠህ ንገረን አሉት። ክርስቶስ እንደሆነ ነው የተጠየቀው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት ምን ማለት ነው? ዘሚካኤል አምላክ ማለት ነው። የተቀባ መሲህ ማለት ነው አይደለ? ስለዚህ ቀቢ አለው። መሲህ ሲሆን አስተማሪ ሲሆን ደግሞ የሆነ ሰውን ሐሳብ የቀባውን ሰው ሐሳብ የሚያራምድ አንድ መሲህ ማለት ነው አይደለ? በቃ በጣም ጥሩ። እነዚህ ሰዎች የጠረጠሩት ቆይ አንዴ የጠረጠሩት ከበው ሲጠይቁት የጠረጠሩት እግዚአብሔር እንደሆን ካሳየን ያሉት ወይስ ክርስቶስ እንደሆን ካሳየን ያሉት? ክርስቶስ እንደሆንክ። በጣም ጥሩ። ከዛ ኢየሱስ ክርስቶስ መሆኑን ምን ብሎ እንደመለሰላቸው ደግሞ ወደ ታች አንብብልኝ። እስከ ቁም ስልህ ታቆማለህ። እሺ ልምልትልህ ክርስቶስ መሆኑን ቀጥል። እሱ አንተ ትራፊክ አይደለም ዝም ብለህ የምታስቆመኝ። መጽሐፉን እያነበብኩኝ መቀጠል መፍትሄ ነው። እሺ እንደዚህ ነው ኢየሱስ መለሰላቸው። ደበረሽ እንዴ? ነገራቸው። ፖለቲካ ትስራ ብራዘር፣ እናወራ እንዴ። ነው ቁም ስለ ያልኩት ተረዳኝ፣ ችግር የለውም። ቁም ስለ ያልኩት ማቆም የሆነች ቦታ ላይ አቆመ እንዳሁኑ እየተግባባን እንድናልፍ ብዬ ነው። ስድ ንባብ ካረከው ማንም አይገባውም ብዬ ነው። ስድ ንባብ ማለት የተቆርጦ የሚነበብ ንባብ ነው። እሱን እናውቃለን። ኢየሱስም እንዲህ ወሬውን ተወና አሁን ክርስቶስ ምን እንደሆነ ሰዎቹ የተጠራጠሩበት እንዲሁም ክርስቶስ ሊያሳምናቸው የፈለገው ነጥብ ምንድን ነው? አምላክ እንደሆነ ወይስ ደግሞ ክርስቶስ እንደሆነ ነው? በክርስቶስ ኢየሱስ ክርስቶስ መሆኑን አላመኑም ነበር አይሁዶች። አንተ ክርስቶስ እንደሆንክ ገልጠህ ንገረን፣ አሳየን እያለ እየጠየቁት ነው። ስለዚህ በክርስቶስ ማመን ይመሰክራሉ፣ እንደዚህ በአባቴ ስም የምሰራቸው ስለኔ ይመሰክራሉ ሲል ጊዜ ክርስቶስ ኢየሱስ ክርስቶስነቱን ይመሰክራሉ እያለ እየተናገራቸው ነው እንጂ በራሱ ስም ራሱ አምላክ ሆኖ በአምላክነቱ አይደለም እያላቸው ያለው። በራሴ ስም አላለም፣ በአባቴ ስም ነው ያለው። ቀጣይ ደግሞ ስለ በጎቹም የሚያወራው ምናምኑን እያንዳንዱን ነገር ሁሉ ወደ ታች አንብበዋል። በአባቱ ስም የሚያወራው ስለማን ነው መመስከር የሚገባው እኮ? አንብበው፣ ወደ ታች አንብበው ዘሚካኤል። ስለሱ ይመሰክራል እኮ ዘሚካኤል። አይመሰክርም እኮ አላለም። ክርስቶስ ምን መሆኑን ይመሰክራል ነው። እሷን ፈራቱት አለ መመለስ ጌም ፈርቷታል። በቃ እንደዚህ ከሆነ ይኸውልህ ዘሚካኤል በጣም ነው ሪስፔክት አድርጌክ እያወራሁት የነበረው የምር እንዲህ ሳፋጣ ምናምን ባትጀምር ደስ ይለኛል። ከላይ አንድ በአንድ እየተግባባን እንሂድ። ለምሳሌ ከላይ የተጠየቀው ጥያቄ አምላክነቱን ጠይቆ ታች ላይ በአምላክነቱ ደመደመ እንዳትለኝ ምን አረኩኝ መሰለህ? እሺ ክርስቶስነቱን ጠይቀው እሱ ክርስቶስነቱን ነው የመለሰው ወይስ ፈጣሪነቱን ነው የመለሰላቸው የሚለውን ወደ ታች እያነበብን እየተግባባን እንሂድ። ስለዚህ አንብበው አንብበው። እሺ ወደ ታች ኢየሱስ ምን አላቸው? ቀጥል እስቲ ወደ ታች እኮ ኢየሱስ ምን አላቸው? በቃ እንደዚህ ተጠይቀው ቁጭ ማለት ነው። ጥሩ ምን አላቸው? አንብበው። እናንተ ግን ተረጋጋ። በቃ መጽሐፉን ክፈቱና አንተ ራስህ አንብበው። ጥሩ አውጣልኝ። እሱ እኔ ስለ ራሴ በመሰክር አለ። ሆነ እኔ ልክፈትለት
ዋናው እንዲረዳ ነው። ክርስቲያኖች በደንብ አድርጋችሁ ትረዱታላችሁ፣ ግን እንትን አትበሉ። በደንብ አስተውሉ። አንደኛ ክርስቶስ መሆንህን እስከ መቼ ድረስ ትደብቀናለህ? ንገረን ክርስቶስ እንደሆንክ እያሉት ነው። በደንብ አስተውሉ እሱ። ከዚያም ክርስቶስ ለዚያ መልስ እየሰጣቸው ነው። እናንተ ባታምኑኝ በአባቴ ስም የማደርጋቸው ስራዎች ስለ እኔ ይመሰክራሉ አለ። ምንድን ነው የሚመሰክሩት? ክርስቶስነቱን። ክርስቶስ ማለት ደግሞ የአምላክ መገለጫ አይደለም፣ የአምላክ ስምም አይደለም። ክርስቶስ ማለት የተቀባ ማለት ነው፣ የተመረጠው ማለት ነው። ገብታችኋል? ለሌሎች ይውል ነበር ክርስቶስ ወይንም መሲህ የሚለው ስም ከክርስቶስ በፊት ለሌላ ለበርካታ ሰዎች ይውላል። ክርስቶስ ለሱን አልተቀበሉም። እነሱ ሐዋርያቶች እስከተባለ እነሱ ተቀብለዋል። ጴጥሮስን አይተህ ከሆነ አንተ ክርስቶስ ነህ ብሎ መስክረዋል። እሺ፣ እሱ ክርስቶስ እነሱን ብቻ ነው የመሰከረው። እዚህ ጋር እንድትመልስልኝ። እሺ፣ እንደዛ ከሆነ ላንብብልክ። እንደዛ ብቻ ብሎ ነው የመሰከረው ካልክ ላንብብልክ። እሺ፣ የተጠየቀው ስለምንድን ነው? እናንተ የተጠየቀው ስለምንድን ነው? ተጠይቆ እሱ ስለ ክርስቶስነቱን ተጠይቆ እሱ ስለ ክርስቶስነቱን ብቻ ነው መለሰላቸው። እሺ፣ ስለ ክርስቶስነቱ እሱ ጋር የተጠየቀው እንደ አውዱ ስለምንድን ነው? አምላክ ነህ ወይንስ ክርስቶስ ነህ ብለው ነው የጠየቁት። እዚህ ጋር እኮ እንትን አትበሉኝና ክርስቶስ ይመልስላቸው ክርስቶስነቱን ብቻ ነው የመለሰላቸው። አምላክ ነህ ወይ ብለው ጠይቀውታል ወይ? ሲጀመር አልጠየቁትም፣ ግን እሱ ሲመልስላቸው ክርስቶስ ነኝ ብቻ ብሎ ነው የመለሰላቸው። መልሱልኝ። አልጠየቁትም። ስለዚህ አሁን እየተናገረ ያለው አውዱ የሚናገረው ስለምንነቱ ሊያስረዳ ነው። ስለተጠየቀው ጥያቄ ሊመልስ አይደል? እሱ ሲመልስ እኔ እሱ ሳይሆን እነሱ ጠይቀዋል፣ አምኛለሁ። ስለ ክርስቶስነቱ ብቻ ነው የጠየቁት እነሱ። ግን ክርስቶስ የመለሰው ክርስቶስ ነኝ ብቻ ብሎ ነው የመለሰው። ቆይ እዚህ ጋር ልጠይቅህ ሁሉ ክርስቶስ የመለሰው ክርስቶስ ነኝ ብሎ በጣም ጥሩ። አሁን ስለዚህ ስለ ክርስቶስነቱ አስረድቷቸዋል እሱ አይደል? አሁን ስለ አምላክነቱ አስረድቷቸዋል ነው ሐሳብ አይደል? እኮ እዚህ ጋር እኮ መልሻለሁ። ክርስቶስ እነሱ የጠየቁት ስለ ክርስቶስ ነው። ወደታች አንብብና አስረዳ። እኔ ክርስቶስ ነኝ ብሎ እንዳስረዳቸው ሁሉ እኔ አምላክ ነኝ ብሎ ያስረዳባቸው ካለ አሳየን እስኪ። ትቀጥለህ። እሺ። እናንተ ግን እሺ እንደዚህ በቃ እንትን ላሳጥረውና ከ28 ጀምሮ ላንብብላችሁ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። ከላይ ጀምር፣ አትቁረጥ። ዋናው ፖይንት እዛ ጋር አንተ የተወከው ቦታ ነው። ከላይ ጀምር። እሺ። ኧረ አብሽር፣ እኔ ሙሉ አነብልሃለሁ ከፈለክ ከአንድ ጀምሮ። እናንተ ግን እንደነገርኳችሁ ከበጎቼ ስላሉ ሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። እኔ የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። እኔ እሺ የሰጠኝ አባቴ ከሁሉም ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አይሁድም ሊወግሩት ደግሞ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከእነርሱም ስለ ማናቸውም ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርም። ስለ መልካም ስራ ምንድነው እዚያ አይሁዶች ያሉት? ስለ መልካም ስራ አንወግርም፣ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ክርስቶስ ይህን ሲመልስላቸው እኔና አብ አንድ ነው የሚለውን ነገር ሲመልስላቸው ምንድነው እነሱም ስለ መልካም ስራ ሳይሆን ስድብ ተናግረን ምን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ምን አይሁዶች በቃል ያን ሲመልስላቸው ምንድነው ራስን አምላክ ስለማድረግ ብለው አይታችኋል። እዚሁ ክፍል ላይ ነው። ክርስቲያኖች ካላችሁ እንድታዩ ከዮሐንና ባንና 30 ላይ ነው 33 ምን ስለመልካም ስራ አቤት ዘሚካኤል ቆይ ልጨርስ ይቅርታ። የአይሁድ ተከታይ ነህ። ክርስቶስ መልስ ሰጣቸው እኮ እዛው ቀጥሎ ምን ብሎ እንደመለሰላቸው ራስን አምላክ ስለማድረግህ ብለው ውሸት እየዋሹበት ነው። ራሱን አምላክ አድርጓል ክርስቶስ። ራሱን አምላክ አድርጎ ያውቃል? እኔ አምላካችን ያውቃል እኮ። እነሱ ለምን ያናሉ? ሊወግሩትም ድንጋይ ያነሱ ስለ መልካም ስራው ነው፣ ራሱን አምላክ ስለማድረግ ነው። እኔ እዚህ ጋር አምላክ ስለማድረጉ ራሱ የቱ ጋር ነው አምላክ ያደረገው ራሱ? ወይንስ ዋሽተውበት ነው?
እኮ እናንተ አልተቀበላችሁትም። እኔ ማስረጃ ሰጧችሁ። እኔና ባንድ እኛ አሁን እኛን ተወንና ራሱን አምላክ አድርጎ የነገራቸው መቼ ነው? እየዋሹበት ክስ እየከሰሱት እኮ ነው እሱን ለማሰቀል ለማስገደል አውቀው። ምክንያቱም እንዲህ ብሎ ያደረገበት ቦታ የለም፣ አልተናገረም። ከዚህ ውስጥ ማስረጃ አሁን ማስረጃ የምታመጣው ራሱን አምላክ ስለማድረጉ አልክ አይደለ? የቱ ጋር ነው ክርስቶስ ራሱን አምላክ አድርጎ የነገራቸው እኮ? ይኸው እዚህ ጋር ምን ይላል? 32 ላይ ከአባቴ ብዙ መልካም ነገር አሳየኋችሁ፣ ከእነርሱ ማናቸውም ስራ ትወግሩኛላችሁ። መልካም ስራ አሳይቷቸዋል። ከነዛ መልካም ስራ አይደለም እነሱ ሊወግሩት የፈለጉት አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብህ አንተ ሰው ስትሆን ራስን አምላክ ስለማድረግ እንጂ ብለው መለሱለት። የቱ ጋር አምላክ ያደረገው ራሱ? አማርኛ የምትችል ከሆነ የአይሁዶች ክስ ነው አሁን ያነሳኸው፣ እሱ ላይ ክርስቶስን የከሰሱበት። ስለዚህ ራስህን አምላክ ስለማድረግህ ነው አሉት። የቱ ጋር ነው ራሱን አምላክ ያደረገው ክርስቶስ? ከዚያ በፊት ከዛ ቪዲዮ የሰጣቸው እኮ አለ። ምን ይላል? እኔ የዘላለም ሕይወት እሰጣችኋለሁ። ከአምላክ ውጭ የዘላለም ሕይወት የሚሰጥ ማለት ነው ወደሚለው እንመጣለን። አሁን ራሱን አምላክ ያደረገበት ቦታ የት ነው? እኔ አምላክ ነኝ ብሎ ተናግሯል ወይ? እነሱ ይህንን ክስ ያነሱበት ራስን አምላክ ስለማድረግህ አሉት። የቱ ጋር ነው እኔ አምላክ ነኝ ብሎ ክርስቶስ የተናገራቸው? ይኸው ሰጠውክ እኮ እኔ አምላክ ነኝ ብሎ ይኸው የዘላለማዊ ሕይወት የሚለው ቃል እሱ ሳይሆን የፈለግኩት አምላክ ነኝ ያለበት ቦታ አለ። አዘብከ ይኸው እኮ እሺ፣ ጨርሰው ሙሉን እናንብበው እኮ እሺ። ኢየሱስ ክሳቸውን አምጣ እንጂ የቱ ጋር ነው አምላክ ነኝ ብሎ ያስተማረባቸው ክርስቶስ? ወይንስ በእርሱ ላይ እሱን ለማስከሰስ አውቀው ቅጥፈት እየቀጠፉበትና እየዋሹበት ነው? አስተውል፣ ቆም ብላችሁ ያላላውን እሱ ብለሃል ብለው እየከሰሱት ራስን አምላክ ስለማድረግ አሉት። ቆይ አንዴ ተረጋጋ። ራሱን አምላክ ያደረገበት ቦታ ክርስቶስ አለ ከዚህ በፊት? የቱ ጋር ነው ይሄን ነገር ያገኙበት? ከስርማ እሱን ሊመልስላቸው ነው። ምርጥ መልስ ነው። ወደ እሱ ገና ሊሄድ ነው። እሱ በጣም ደስ የሚል ክፍል ነው። አሁን ይህንን ለወነጀሉበት ውንጀላ መልስ ሊሰጣቸው ነው። አሁን ወደ እሱ ከመሄዳችን በፊት ግን ክርስቶስ ራሱን አምላክ አድርጎ የተናገረበት ቦታ አለ ወይ? የት ሰምተው ነው ይህን የከሰሱት እነዚህ ሰዎች? እኔ አምላክ ነኝ ብሎ ክርስቶስ አስተምሯቸዋል፣ ተናግሯል። ይኸው እኔና በአንድ ነው አላቸው። ክርስቶስ ከዚህ በፊት ይህን ክስ በእርሱ ላይ ከመናገራቸው በፊት ከፊት ቁመው እኔ አምላክ ነኝ ብሎ ክርስቶስ አስተምሯቸዋል። ይኸው እዚህ ከላይ አሁን እኮ ከዚህ በፊት የሚለውን ነገር ሳይሆን ከዛ በፊት ምን ብሏችሁ ነበር ክርስቶስ ብለን መጠየቅ ጥያቄንም አስተካክለው። ይኸውልህ አንተ ራስህን አምላክ ስለማድረግህ ነው ምን ከሰህ እያሉ እየተናገሩት ነው። ክሱ የቀረበው ደግሞ ላለፈ ነገር ነው። ራስህን አምላክ ስለማድረግህ ነው እያሉት ነው። ስለዚህ ከዚህ በፊት ይሄን ክስ መጥተው ከፊተው ከመናገራቸው በፊት እነዚህ ሰዎች ቁመው እኔ አምላክ ነኝ ቆይታ አታዳምጥም እንዴ? አትደረብ። ሰው ሲያወራ ከቅድም ጀምሮ እየሰማሁ ነበር ስትደረብ እኮ አዳምጥ። ይሄን ክስ ከመክሰሳቸው በፊት በእርሱ ላይ ራስህን አምላክ ስለማድረግህ ነው የምንከስህ አሉት። መቼ ነው አምላክ ያደረገው ራሱን ነው ጥያቄው። እኔ አምላክ ነኝ ብሎ ተናግሯቸዋል ወይ? መቼ ነው ላልከው ጥያቄ ይሄ ነገር አይሁዶችና ክርስቶስ መጀመሪያ ጥያቄ አቅርበውለታል። ክርስቶስ ነህ እኔ ብሎ ጠየቁት። እሱ ደግሞ ሲመልስላቸው ስርማ አይደለም እሱን አምናለሁ እኮ መጀመሪያ ያቀረቡለትን ጥያቄ ክርስቶስነቱን እሱን ተማምነናል። እሱን ቅድም አምናሃል። አሁን ጥያቄው ግን ራስን አምላክ ስለማድረግ እያሉት የቱ ጋር ነው ራሱን አምላክ ያደረገው ክርስቶስ አምላክ ነኝ ብሎ ሲናገር የሰሙት አይሁዶች እና ከዚያ የከሰሱት? ሙት አድርገህ እኔ ልመልስልህ። ለብረም የተማር ያቄን ጨርሰልኝ። ለብረም ያደርገኛ ነው የሚያውቀው ና ጥያቄውን መልስ። በራሱ አይሁዶች ክርስቶስ እኔ አምላክ ነኝ ብሎ የተናገረበትን ቦታ እሺ፣ መጀመሪያ ጥያቄ ጠየቁት። ሲጠይቁት ምላሹ ከክርስቶስን ባሻገር መለኮት እንደሆነ ሲገልጥላቸው ምን አሉ እነሱ? እንዴ ጣት እየፈጀብን ነው፣ ወደ ሌላ ጣት እየፈጀብን ነው እኮ ሌላ እንትን ነው።
አውቀው ነው እንትን ያለች ነው። እና ክርስቲያኖች ይላችሁ ክርስቶስና ይሁዲዎች ምንም ጥፋት ስላላገኙበት ሚውት አድርገ ወይ ነው በፈጣሪ ስም ራሳቸው የሆነ ሐሳብ ያመጡና በዚህ ሐሳብ ላይ ስንሟገታቸው ጊዜ መልሱን እያወቁት አውቀው ሌላ ቦታ ይሄዳሉ። አንደኛ እነዚህ አይሁዲዎች የመጡት በእርሱ ክርስቶስነት ተጠራጥረው ነው። ሐዋርያቶች ያምናሉ፣ በጎቼ ከኔ ናቸውና ድምፄን ይሰማሉ አለ። ያ ማለት ክርስቶስነቱን ያምናሉ። እነርሱ አምላክም የተናገራቸውን ክርስቶስ ነው ብሎ የነገራቸውን አምነው ተቀብለዋል ሐዋርያቶች። አይሁዶች እስከተባለ አልተቀበሉ። ለዚህ ነው መጥተው ከፊቱ ምን ይሉታል? አንተ እስከ መቼ ድረስ ትደብቀናለህ? ክርስቶስ መሆንህን በግልጽ ንገረን አሉት። ምንድነው እየጠየቁ ያሉት? ክርስቶስነቱን። ከዚያ በኋላ እኔ በአምላክ ስም የማደርጋቸው ይመሰክራሉ አለ። ምንድነው የሚመሰክሩት? ክርስቶስነቱን። አይ አምላክነቱንም ጭምር ነው አለችው። ክርስቶስነቱን እንደሆነ ተረዳቅብን። አዎ ስለ ክርስቶስንም ነው ይመሰክራል። አምላክነቱን ነው አለ። ከዛ አምላክነቱን ከአይሁዳውያኖች መጥተው ራስ አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው የምንከስህ አሉት። አምላክ ያደረገው የቱ ጋር ነው ክርስቶስ? ይህ ነው ጥያቄው እዚህ ጋር። የትኛውም ቦታ ላይ አላላቸውም። ነገር ግን እርሱን አውቀው በእርሱን ለማስገደልና ለማሰቀል ይሄን ተንኮልና ሴራ የጸነሰሱበት ራሳቸው ናቸው። ራሱን አምላክ ነኝ ብሏል ብለው ከሰሱት። ገብቷል አይደል? ታዲያ ክርስቶስ የቱ ጋር ነው አምላክ ነኝ ብሎ የተናገራቸው? በፍጹም ብሏቸው አያውቅም። ክርስቶስ እኔ አምላክ ነኝ ብሏቸው አያውቅም በፍጹም። ይሄን ይመስላል እና ያ ነው። ከዚያ እዛው ላይ ወረድ ብሎ ክርስቶስ እንታም መለሰላቸው። እዛው ላይ በአብ ይጠቀልለዋል እኮ በአባቴ ብሎ ጥቅልል ያደርገዋል እኮ። መርሐባ ከላይ የአማኑኤል ልጅ አለ ረመዳንም አለ። አውሩት። እኔ ጓደኛዬ ጋር የሆነ ቦታ ልሄድ ነው። ሰላም አለይኩም። ኢንሻአላህ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የአማኑኤል አማኑኤል ይሰማል? ወለ እግዚአብሔር ይመስገን። እሺ ምን ጥያቄ አለ? ጥያቄ እንኳን የለኝም። እናንተ ካላችሁ ጠይቁ። ኦኬ ጥያቄ የለህም? ለማዳመጥ ነው የገባኸው ወይስ ለመማር? ለማዳመጥ ነው። ጥሩ ችግር የለም፣ ማዳመጥ ትችላለህ። ሌሎች ጥያቄ ያላቸው ካሉ መቀጠል እንችላለን። ሰላም አለይኩም ራማ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ ደህና ነህ? እንዴት ነህ? ሰላም ነው? አልሐምዱሊላህ ሁሉ ሰላም አለሁልህ። ጥያቄ ምናልባት የምትጠይቀው ካለ መቀጠል ትችላለህ። አማኑኤልን ሌላ ሰው ከገባም እስከ በዛው እንቀጥላለን። ችግር የለም። እሺ አማኑኤል ሰላም ነው? ፍቅሩ ሚት ታረጋ አረ ከሙዚቃ ጫጫታ ቦታ ነው። በቃ አውርዱት፣ ፍቅሩን አውርዱት ወይ ሚት ያርግ አውርዱት። እሺ ኦርቶዶክስ ነህ አይደለ ፍቅሩ? አማኑኤል እሺ የጻድቃን አጽም ያማልዳል ብለህ ታምናለህ? እሱ ላይ እንኳን ብዙ እውቀት የለኝም። አንተ ታምናለህ? አይ ብዙ አስተምሮ ስላለ ነው የጻድቃን አጽማቸው ምናምን ያማልዳል የሚለው ነገር ስላለ ነው። እኔ እንደዚህ አብራርቼ ልመልስልህ አልችልም። ያው እሺ ብዙ እውቀት ስለሌለ በቃ እሱ ላይ እሺ ችግር የለውም። ለማንኛውም በኦርቶዶክስ አስተምሮ አጽም ማለት ነው እንዲህ የቅዱሳን አጽም ያማልዳል ብሎ ያስባሉ። ስቲል ድረስ አንዳንድ ጻድቃን የሞት ጻድቃኖች አጽማቸው ሁላ እንዳለ ምናምን የሚያሳይ ነገር አለና አንዴ በፎቶ የሆነ ነገር ላሳያችሁ። እዚህ ጋር ለአንዴ አተልቁኝና ከዛ ይሄን ብቻ ነገሬ ሌላ አንተን የምትለው ነገር ጠይቃለሁ። እሺ አብሽር። እንግዲህ እዚህ ጋር እንደምታዩት የጻድቃኖች አጽም ያማልዳል በማለት
ኦርቶዶክስ አስተምሯቸው እንዲህ ነው እንግዲህ አይሞቱም አይቀበሩም በእነሱ ዘንድ ማለት ነው። ያማልዳል እንደማለት ማርያም ወይም እንደሌሎች ጻድቃን ሰዎች ያማልዳሉ በማለት አስተምሮታቸው አለ ማለት ነው። አሁን ወደ እንትኑ ማለት ምን ላይ አገኝተው ነው እሱን ይሄ አለ ለማንኛውም የሚያስተምሩት ነገር አለ። ጻድቃን እንደሚያስተምሩ ብዙ የሚጠቅሱት ባብል ጥቅስም አለ። ገዳም ውስጥ አሁን ብዙ ገዳሞች አሉና የሆነ ቪዲዮ አለ እዚህ ስልኬ ላይ ስላለ ነው እንጂ ወደ ታብሌቱ አላስተላለፍኩትም። ስልኬ ላይ ስላለ ነው አይ ቲንክ ማለት በመጽሐፍ ደረጃ እንደዚህ የተጻፈ ነገር የለም አለ። በመጽሐፍ ደረጃ ሳይሆን ገድላት ላይ ምናምን አለ። ለምሳሌ እሺ እሱን እንተው ችግር የለውምና አምላክ ስላሴዎቹ ይታዘላሉ ብለህ ታምናለህ አማኑኤል? እንዴት ደክሟቸው ምናምን ይታዘላሉ ይላል። ለምሳሌ ላምበልህ የምታየው መጽሐፍ ማለት ነው። ይሄ በጣም ታዋቂው ነው። ለምሳሌ አቡነ ገብረ መንፈስ ቅዱስን ታውቃቸዋለህ ብዬ አምናለሁ። ምክንያቱም ማያውቃቸው ኦርቶዶክስ የለም። ልክ ነኝ አይደለ? ይሄ ገድለ አቡነ ገብረ መንፈስ ቅዱስ ይላል። ይሄው ነው ወተአምራቱ በግዕዝና በአማርኛ የሚል ነው። ምን የሚል እናገኛለን መሰለህ? አባታችን ገብረ መንፈስ ቅዱስም ያለ ታሪኩን ከዚህ ነው የሚጀምረው። ከዚያ ተነስተው መላእክት እንዳናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው ጥላ ስር አርፈው አገኘ ይላል። እነዚህ 3ቱ ሽማግሌዎች የደከማቸው ስላሴዎች ናቸው። ገባ ይላል መሰለህ? ወደታችን ነው የምናገኘው። አገኛቸው ያረፉበትም ተራራ እዛ ስንደርስ ያረፉበትም ተራራ እንደ ፀሐይ ያበራ ነበር ይላል። እዛ አባታችንም አይቶ በልቡ ነው እሰውራቸው አሰበ። 3ቱም ሽማግሌዎች ማለት ነው። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ አንድ ምዕራፍ ያህል አዝለን አይተሃል? ማዛል ማለት ነው። አዝለ ውሰደን ማለት ተሸክመ ውሰደን እያሉት ነው እያሉ አስምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ ማለት አንዱን ተሸክሞ ሄደ ከ3ቱ ማለት ነው። አብን ጥቂት አለፍ እንዳለ ሽማግሌው አባታችንን እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌው ተመልሰ ሂድ ባልንጀሮቼን አምጣቸው አለው። የቀሩትን ማለት ነው። ሽማግሌውን ከዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ከ2ቱ አንዱን አዝሎ ሽማግሌው ወዳሉበት አደረሰው። ተመልሶም 3ኛውን ሽማግሌ አመጣው። አስቡ አውዱን በደንብ እያየ አባታችን አቡነ ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎችም ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት ይላል። አባታችን አብርሃም በመብሬ ዛፍ ስር ስላሴ በአንድነት በሶስትነት እንዳየ ሁሉ ማለት ነው። እኚህ 3ቱ ሽማግሌዎች በአንድነትና በሶስትነት ተገለጡለት በማለት አብ ወልድ መንፈስ ቅዱስ ናቸው ወይም ደግሞ 3ቱ ስላሴዎች ናቸው በማለት አስቀምጦታል ማለት ነው። ወደታችን ብናነብ አባታችን ገብረ መንፈስ ቅዱስም ስላሴን በአንድነትም በሶስትነት አያቸው እያለ ይሄዳልና እነዚህ 3ቱም ሽማግሌዎች ማለትም አብ ወልድ መንፈስ ቅዱስ 3 ሽማግሌዎች ሆነው አግኝቷቸው አዝሏቸዋል ይላል። ይሄን ነገር እንዴት ታያለህ? ጥያቄ እኮ ስላሴ የሚል እኮ የለም እዚህ ጋር ታዲያ ይኸውና እዚህ ጋር ስላሴ አይደሉ እንዴ? አባታችንም ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አያቸው እያለ እኮ ነው።
አንድም ሰው እስራኤል የተባለ ያዕቆብን እያለ ይቀጥላል። አያቸው እያለ ነው። አይታል እንዴው እዚህ ጋር በአንድነትና በሶስትነት የተገለጸለት አባታችን ለአብርሃም እንደዛው ደግሞ ለአባታችን ለአቡነ ገብረ መንፈስ ቅዱስ ሥላሴ ተገለጸ እያለ ይነገራል ማለት ነው። አንድ በአንድ ተራ በተራ ያዘላቸው ተሸክሟቸው እየሄደ ደክሟቸው ማለት ነው። እና ይሄን እንዴት ታያለህ? ለምሳሌ አምላክ ብላቸው ሶስትነታቸውንም አብራርቶ ያስቀምጣል እዚህ ጋር በአንድነትም በሶስትነትም ሁላ ተራ በተራ ነው የወሰዳቸው ደክሟቸው ማለት ነው። ጥላ ስር ሆነው ምናምን ገባ። ለምሳሌ ሽማግሌዎች ብሎ ሲያስቀምጥ ማለት በስ እኮ ቀጥል ጥሩ ነገር በሰራው ነው የተገለጹለት እኮ እነዚህ ሶስቱ ሽማግሌዎች አይደል? ያ እኮ እነዚህ ሶስቱ ሽማግሌዎች ደክመው ዝለው ማለት ነው አዝሏቸው ተሸክሟቸው ሲሄድ ነበርና እንዴት ብሎ አይምሮ ተቀበለ? አንተ አምላክ ብለ እሺ አንድ እንኳን ወደ ሶስቱን ተሸክሟቸው ሲሄድ አብረ ገብረ መንፈስ ቅዱስ ማለት እንዴት ነው አይምሮ ሊቀበል ይቻላል? እንዴ ማለት ነው ወደ ተቀበላለህ ያው እንትኑ ነው ግልጽ ነው። አይደክማል የሚለውን አልቀበልም። ያው መጽሐፍ እኮ ነው የሚለው። ያው ደክመው ሁላ ማለት ነው ደክመው ጥላ ስር አርፈው ነው ያገኛቸው። ገባ? እዛ ሁላ ተራ በተራ ነው የወሰዳቸው ማለት ነው። ሁላ ደክሟቸው መሄድ አቅቷቸው ምናምን ማለት ነው። ሁላ ለእግዚአብሔር ብለህ አትለፈን። እኔ እንጃ ግን ግራሚ ወይ ስለ እግዚአብሔር ብለህ አትለፈን ይላል። አብ ወልድ መንፈስ ቅዱስ ከነሱ በላይ አለ እንዴ? ስለ እግዚአብሔር ብለህ አትለፈን አሉት እና እንትን ነው የሚለው። ያው አልቀበልም ማለት አችልም መቼስ እትም አለው መጽሐፉ ማለት ነው። ይሄው ከእንትን ነው እንዳይባል ምናምን የፎቶ ተነስተው ፒዲኤፍ ሆነ እንጂ በጣም የሚታወቁ ናቸው በአሁን ሰዓት ላይ። እንዲሁም ደግሞ ቅድም እንዳሳየው አጽማቸው አሁንም ያማልዳል በማለት እንትን ይላሉ ማለት ነው። ገዳማቸው ሄደው ምናምን ይቀበሉታል። ገባ? እሺ ምናልባት ሌላ እንትን የምትለው ነገር አለ? እንዲህ ብለው ነው የሚያስተምሩትና የኔ ዋና ፖይንት ልንገርህና ከመጽሐፍ ቅዱስ እስካልሆነ ድረስ ነው እኮ ይሄንን አልቀበልም የምትል ከሆነ ኦርቶዶክስነት ከኦርቶዶክስነት ማህበርነት ያስወጣሃል። ይሄ ዋና ጥብቅ ከተባሉ ማለት ነው ኦርቶዶክስ ቤተክርስቲያን ከምታምንባቸው ጻድቅ ሰዎች መካከል አንደኛው ነው ገብረ መንፈስ ቅዱስ ማለት ነው። ገባ? እሱ መቼም ገድል መቼም 100% እንትና አሁን አንተ መጽሐፍ ቅዱስ ብቻ ተቀበል እኔ ገድላትን አልቀበልም የምትል ከሆነ ያስወጣል ማለት ነው። ጠልዞ ነው የሚያስወጣ ማለት መናፍቅ ነው የሚያስብላ። አሁን ይሄን ነገር አልቀበልም ብትል ማለት ነው አባቶች ፊት ገባ? እና ሶስት ሽማግሌዎች በማለት ያስቀምጠዋል። ሰው ምንድነው ዋናው ፖይንቴ በቃ አምላክን በዚህ አይነት ደረጃ ለምን ያወርዳል? ሰው ወደ አንድ የሆነ ወደ አንድ አምላክ ምንም ምሳሌ በማይደረግ ምሳሌ የትም የሌለ ማለት ነው። ገባ? ለፈጠረ ለዚህ አምላክ መተ ወደዛ ና ነው ወደ ነቢያት ሃይማኖት ነቢያቶች የጠሩት ወደ አንድ አምላክ ነው። አንድ አምላክ የትኛውም ነብይ በብሉይ ኪዳን ላይ የትኛውም ነብይ አምላክ በአንድነት ወይም ደግሞ አምላክ በሶስት አካል ተገለጠ አንድም ሶስትም ነው ብሎ ያስተማረ ነብይ አንድ የለም። አንድም በብሉይ ኪዳን ላይ እየተናገረ የነበረው አንድ አምላክ ብቻ ነው። ምንም አንድም ሶስትነትም የሌለበት ማለት ነው። ነቢያቶችም በዛው ቁርአንም የሚነግረን ያንኑ ነው። ለምሳሌ ጥሪያቸውን ላሳየ
አፎን እሺ ከዛ ትንሽ የላውራና ጃም ተቀጥላለህ ጃም አለ እንትናም ገንቤም ስላለ እዚህ ጋር የነቢያቶችን ጥሪ ላሳየ ከእምነታቸው ጭምር ማለት ነው ምንድነው ሲሉ የነበረው የሚለውን ነገር ማለት ነው ከዛ እንትን እናደርጋለን ኢንሻአላህ የነቢያት ጥሪ ይላል ይሁንና አላህ Subhanahu Ta'ala ሲናገር ማለት ነው በቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ በየህዝቡም ሁሉ ውስጥ አለ በየህዝቡም ሁሉ ማለት ነው አላህን ተገዙ ጣዖታትንም ራቁ በማለት መልእክተኛን በርግጥ ልከናል ከነሱም ውስጥ አላህ ያቀና ሰው አለ ከነሱም ውስጥ በእነርሱ ላይ ጥመት የተረጋገጠበት ሰው አለ በምድርም ላይ ሄዱ የአስተባባዮችን መጨረሻ እንዴት እንደነበረ ተመልከቱ ይላል በምድር ላይ ስትሄድ በአላህ Subhanahu Ta'ala ያስተባበሩ ሰዎች ለምሳሌ በመጽሐፍ ቅዱስም ያለ ነው ፍራውን በአምላክ ላይ በጣም ያመፀ ሰው እንደነበረ ማለት ነው በቁርአንም ያለ ያስተምሮ ነውና ይሄ ፍራውን ወይም ሌላቸው የሱ ተመሳዮች እንዳለ ሲያስተባብሩ የነበረው መጨረሻቸው እንዴት እንደነበረ ነው የሚነገረው ይሄ ወደዛ ነው የመጀመሪያውን የማንን ጥሪ እናያለን መሰለ ኑህ የመጀመሪያው ረሱል ወይም ደግሞ መልእክተኛ ነው በማለት እናምናለን በእኛ አስተምሮ ማለት ነው በሱረቱል ሙእሚኑን የሙእሚናን ምዕራፍ 23 ቁጥር 23 ላይ ምን ይላል ኑህንም ወደ ህዝቦቹ በርግጥ ላክ ነው ይላል ይኸውልህ ወዲያውኑ ህዝቦቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም አትጠነቅቁም ምን አላቸው አላህን ተገዙ በማለት አንድን አምላክ ማለት ነው ሲናገር እንመለከተዋለን ሌላስ ኢብራሂም ወይም ደግሞ አብርሃምን ሲል እንመለከተዋለን ገባ ኢብራሂምም ለህዝቦቹ ባለ ጊዜ አስታውስ ይያለ ነብዩ ሰለላሁ ዐለይሂ ወሰለም የነገረው ምዕራፍ 29 ሸሪዓት ምዕራፍ ቁጥር 16 ላይ ማለት አላህን ተገዙ ፍሩትም ማለት ይህ የምታውቁ ብትሆኑ እናንተ በላጭ ነው አይታ በማለት ያስቀምጣል ከዛስ በሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 73 ላይ ወደ ሰሙድ ወንድማችን ሷሊህን ላክ ነው አላቸው ወገኖች ሆይ አላህን ተገዙ ከእርሱ ሌላ ለእናንተ ምንም አምላክ የላችሁም በማለት ይሄ ሁሉ መታየው ነቢያቶች ወዴት ሲጠሩ እንደነበረ የሚያሳይ ነው ገባ ወደ ላይ ደግሞ ስታይ እንዳለ ነቢያቶች ሙስሊም እንደነበሩ እና ዮሴፍም ጨምር እንዳለ ሙስሊም እንደነበሩ የሚናገር ነው ሶ ጥያቄ አለህ አሁን ገም ያለ አለው የምትጨምርለት ነገር ካለ ጨምርለትና እስልምና ላይ ጥያቄ ካለው ቢጠይቅ ወይም ደግሞ ቃል ስጋ ሆነ ስላለ እነሱን ጠይቃቸው ችግር የለውም ቀጥል እሺ በቃ ሚት አድርጋ ቁጭ በለ እሺ አማኑኤል በኋላ ላይ እስልምና ላይ ጥያቄ ካለ ታነሳለህ እሺ ቃል አሁን ቃልን እናስተናግረው ቃልም ስጋ ሆነ ታብታቡን በደንብ ይሉበት ቃል ቃል እየተሰማሽ አይደለም ድምጽሽ ርቋል ኦኬ ሴት ነች እንዴ መሰለኝ ትንሽ እየተሰማኝ ስለሆነ ነው የሴት ድምጽ ሴት ነች እስቲ ወደ ስልኩ ቀርቢ ወይ ደግሞ ኤርፎን አርገሽ ከሆነ ኤርፎኑን አንሺው ቀጥል ከሷ ጋር እሺ ቃል ሰላም ነው ነበረ እኔን ጥያቄ ልመልስልክ እሺ ሰላም ከየት ቤተ እምነት ነሽ በመጀመሪያ እየሰማችሁ ነበርና ጥያቄ ልመልስልህ አልችልም እኔ ብዙም አልተማርኩም እሺ ብዙ አልተማርሽም አይቀዳ አንዳንድ ነገር ኮሜንት ምናምን ጽፊም ነበርና በጠይቀሽ ምንም መልስ የለም ከየትኛው ቤተ እምነት ነሽ አንቺ ኦርቶዶክስ ነሽ ፕሮቴስታንት ቀለል ያሉ ጥያቄዎች ጠይቀሻለሁ ምናልባት የምታውቂያቸው ማለት ነው ብለሽ የምታምኛቸው ኦኬ ኦርቶዶክስ ነሽና አሁን ቅድም ያሳየውትን ትቀበያለሽ ጻድቃኖች ያማልዳሉ ብለሽ ታምኛለሽ ቃል
ሊያማልድም ሊያማልድም ይችላል። ምክንያቱም እኔ መጽሐፉን አላነበብኩትም። የጻድቃኖችን መጽሐፍ ባነብ ኖሮ እንትን ልል እችላለሁ፣ ግን አላነበብኩም። ስለዚህ አስተምሮታቸው አስተምሮታቸው እንዳለ ብትጠይቋቸው እንደሚያማልዱ ነው የሚያስተምሩት። በዚህኛው ስልክ ላይ ነው ብዙ ፋይል ያስኩት። አይ ቲንክ ወደዚህ አላስተላለፍኩም እና ዛሬ ነው ብዛት ያገኘኋቸው። እሺ ለማንኛውም እዚህ ጋር ያነበብኩትን ደግሞ አብ ወልድ መንፈስ ቅዱስ ሶስቱ ሽማግሌዎች ይታዘላሉ ብለሽ ታምኛለሽ? እሺ ተይ ቀላል ነገር እዚህ ጋር አለለካ ማርያም ትመለካለች? ያ እኔ አመልካታለሁ። ዋው ቴምቦ ማርያምን ታመልካለሽ? ድገሚ እስቲ። አመልካታለሁ። ኧረ በለው አማኑኤል ታመልካታለህ? እሱ ኦርቶዶክስ ስለሆነ ማርያምን ያማልድም ልትል ነው እንዴ? ኦርቶዶክስ የሆነ ሰው ማርያምን ያማልዳል። ታመልካታለህ አማኑኤል? ቆይ አንዴ እሱ ልጠይቅ። ኧረ እሷ ትክክል አይደለችም ሲጀምር፣ እምነቷም አይመስለኝም። ትክክል አይደለሽም እያለ ነው ቃል። ምን ትያለሽ? እሷ ትክክል ነች። እኔ አሳያለሁ ትክክል መሆኗን በመረጃ። እሺ የማያመልክበት ምክንያት ነው እሱ ይናገር። ማርያምን የማያመልክበት ምክንያቱን ይናገር። አዎ እስቲ ትንሽ ተነጋገሩ እስቲ ይወያዩ። ትንሽ ተነጋገሩ እስቲ። ስህተት መሆኗን ንገራት እስቲ አማኑኤል። እሷ ደግሞ ስህተቴን ንገረኝ እያለች ነው። ማትመለክበት ምክንያት ንገረኝ እያለች ነው። አይ ማርያም የአምላክ እናት ነች እንጂ እኮ እሷ አምላክ አይደለችም። እንዴት ትመለካል? እሺ ቃል ከሱ ጋር ቀጥ ታማልደናለች እንጂ እኔ አንድ እግዚአብሔር ነው አምላክ ብዬ እንትን የምለው፣ ግን ማርያም ታማልደናለች። እሱ ልክ ነሽ እኮ እሱን እኔ አልክድም። ይሄንን ነው እንጂ ሌላ እሱን አይደለም ጥያቄ። ቃል ጥያቄ ማርያም ታማልዳለች ሳይሆን ማርያምን ታመልካለሽ ወይ ነው? ታመልኩታላችሁ ታመልካለች ማለትም እግዚአብሔር ነው ማመልከው ነው። ማርያም ታማልደናለች በስ እግዚአብሔር እናት ናት። ኦኬ አሁን ተመለስሽ ማለት ነው። ካነጋገሩ ለምሳሌ ቆይ እሺ እግዚአብሔርን በምንድን ነው የምታመልኪው? እግዚአብሔርን አምልኮን በምንድን ነው የምታከናውኑት? ለእግዚአብሔር ስታመልኩ እግዚአብሔርን ወይም አብ ወልድ መንፈስ ቅዱስን ስታመልኩ ሁለታችሁም መመለስ ትችላላችሁ። አይ ቲንክ አንድ ሃይማኖት ስለሆናችሁ አማኑኤል ለማርያም የአምልኮ መስዋዕት ትሰዋለህ ወይስ አትሰዋም? አማኑኤል አንተ ልጠይቅ። ኦኬ እሺ ቃል አንሺና አንዴ ሚዩት አንሺና አንዴ እንትን በይ ቃል ተነሽ እንትን የምትይ ከሆነ አላመልክም የምትይ ከሆነ አይ ቲንክ እንደዚህ አይነት ነገሮችን ያው ቤተክርስቲያን አስተምሮትን ነገር ወጥ ልታረጊ ትችላለሽ ማለት ነው። ለምሳሌ ታምረ ማርያም ላይ ለማርያም ማለት ነው በስዕሏም ፊት ያልሰገደ አለ በፊቷ በማን ነው በስዕሏም ፊት ስገዱ ለስዕሏ ያልሰገደ ግን ከቶም ከቆመበት ቦታ ይጥፋ ስም አጠራሩ ማይታወቅ ይላል። ለማርያም ለዚህኛው ስዕል ትሰግጃለሽ? ከታች አስገቧቸው ሌሎችን እያወሩ ያሉት
እፎይ እፎይ የሚሉትን አስገቧቸው። አምጡት ከቻላችሁ እሺ፣ አስገቧቸው። እንትን በማለት አይደለም፣ አስገቧቸው ቃል ወይም እሺ፣ ሌላ ሰው አስገቡ። አድሚናቶች አላችሁ መሰለኝና ገም ያውራ። እሺ፣ አንተ ማለት ያለብን ነገር ካለ አውራ። ሌሎችም እንዴት ነው? ኢትስ ኦኬ፣ እኔ ተመችቶኛል። ሞዴሬተሮች ግን ሰው አስገቡ ምናምን። ወአለይኩም ሰላም ሰማይ አንድ የፕሮቴስታንት ጓደኛዬ ነበርና ጥያቄዎች መጠየቅ ይፈልጋል። ይቻላል አይደል? በደንብ ተገኝቶ ነው። እሺ ገም ይስማል። ሰላም፣ እንዴት ናችሁ? ሰላም፣ እንዴት ነው ወንድሜ? አለን፣ ሁሉ ሰላም ነው አለን። አንድ 3 ጥያቄ ነበረኝ መጠየቅ እችላለሁ? ኢትስ ኦኬ፣ ችግር የለውም። ኦኬ፣ እሺ። በመጀመሪያ የምጠይቀው ሃይማኖት እንዴት ተፈጠረ የሚለውን ጥያቄ ነው። ኦኬ፣ አንተ ሃይማኖት አለክ? አዎ አለኝ። ወደ ሃይማኖቱ እንዴት ተቀላቀልክ? ወይንም ደግሞ ሃይማኖት እንዴት እንትን አለ አንተ ጋር? ያው ሁላችንም ልጅ እያለን ወላጆች በሚመሩት ሃይማኖት ነው። ያው ማለት እስልምናው እናትና አባት ሙስሊሞች ከሆኑ ያው በእስልምናው ትምህርት ነው የምትሄደው። ፕሮቴስታንት ከሆኑ ደግሞ እናትና አባት ሌላውን ሃይማኖት አትከተልም። በእነሱ ስር እስካለ ድረስ ሰንዴ ስኩል ነው የምትማረው ማለት ነው። ኦርቶዶክስ ላይ ብትሄድ እንደዛው ቤተክርስቲያን ይሄዳሉ። እና ሰው ከትምህርት ጀምሮ ሁሉም ሃይማኖቱን የሚከተለው ከልጅነታችን ጀምሮ በየቤተሰብ ስለሆነ በዛን ሂደት ነው ያለሁት። እና አሁን ላይ ሃይማኖት ማን ይፈጠረው፣ ሃይማኖት እንዴት ሊፈጠር ቻለ የሚለውን ጥያቄ ነው። ጥሩ፣ እሺ። ሃይማኖት እንዴት ተፈጠረ ወይንም ደግሞ እንዴት ነው ከሚለው ይልቅ እኔ በተሻለ እንትን መመለክ የሚገባው ማን ነው ወደሚለው ላስተካክልልህ። ከዛ ሃይማኖቱ አያጣላንም። ሃይማኖት የታፔላ ስም ነው። ክርስቲያኒቲም ሌሎች ሃይማኖቶችም አንድ የሆነ ስም አላቸው። በዛ ጥላ ስር የሆነ የሚያመልኩት ሚኪ ዝጋው እንትን ሚውት አድርገው የሆነ የሚያመልኩት የራሳቸው የሃይማኖት ወይንም ደግሞ የአምልኮ ስርዓትና ዶክትሪን ይኖራቸዋል አይደለ? አዎ። ስለዚህ ከዛ ይልቅ ግን ሊመለክ የሚገባው ማን ነው የሚለውን ወይንም ደግሞ ያን ሃይማኖትን የደነገገልን ደግሞ ማን ነው ወደሚለው ደግሞ ቀጥዬ እመጣልሃለሁ። በአንጻሩ ሃይማኖታችንን የደነገገልን የእስልምናን ሃይማኖት የሰጠን አላህ ሱብሃነሁ ወተዓላ ራሱ ነው። ከዛ በፊት ግን ሰማይና ምድርን የፈጠረ አላህ ማለት ማን ነው ወደሚለው ጥያቄ ስመጣልህ ወይንም ደግሞ አምልኮ የሚገባው ወይንም አንድ አምላክ የሚባለው ለአምልኮ እውነተኛና ትክክለኛው ስግደት የተገባው ከሁሉ በላይ የሆነው የሁሉ ነገር ፈጣሪና አቀናባሪ የሆነው ያ ነው አይደል? ሊመለክ የሚገባው በአንተ አይምሮ ውስጥ ያለው መመለክ አለበት ብለህ የምታስበው? አዎ፣ ያው እኔ በፕሮቴስታንት እስካደኩኝ ድረስ ሁሌም ኢየሱስ ክርስቶስና የሚመለከው አንድ ፈጣሪ እንዳለ በእናንተ በሙስሊሞችም ስኬት በየሁሉም እምነት ተቋም ምንሰማውና ያደግነው ነገር ነው። ባጭሩ ምንድነው አላህ ሱብሃነሁ ወተዓላ እቺን ሃይማኖት ከመጀመሪያ ጀምሮ የነቢያቶች ሃይማኖት የሆነችውን እስልምናን ከመጀመሪያ ጀምሮ ነቢያቶች ስንል አንተም የምታውቃቸው እኛም የምናውቃቸው ከአዳም ዘመን ጀምሮ እነ ኖህ እነ አብርሃም እነ ይስሐቅ እነ ያዕቆብ ኢየሱስ ራሱ ከዛ በኋላ በመጨረሻው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ጀምሮ እነዚህ ሁሉ ሲሰብኩት የኖሩት ሲያስተምሩት የኖሩት ለህዝቦቻቸው ሲያስተላልፉት የኖሩትና ሲያሳዩትና ሲጠቁሙት የኖሩት ራሳቸው ደግሞ ሲገዙለት የነበረው አንድ አምላክ አለ። ያም አንድ አምላክ በዚች በአንዲት ቀጥተኛዋና እውነተኛዋ መስመር ስር ይመለካል። እሷም የእስልምና ሃይማኖት ነች። ይሄንን ደግሞ አጠር አድርጌ ለማስረዳት ያህል የክርስትና የፕሮቴስታንት ሃይማኖት ተከታይ ስለሆንክ እኔም እዛ የነበርኩ ሰው ስለሆንኩኝ በደንብ እረዳሃለሁ። ምንድነው ልክ እኛ የመጨረሻው ሪቪሌሽን ወይንም ደግሞ ቁርአን የመጨረሻው ኪዳን ነው ብለን ነው ምናምነው። አዲስ ሃይማኖት ነው የመጣልን
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዲስ ሃይማኖት ነው የፈጠሩት ብለን ሳይሆን የምናምነው እኛ የመጨረሻይቱ የመጨረሻው ነብይና የመጨረሻ ስንል ከሳቸው በፊት ነቢያቶች አሉ ማለታችን ነው አይደል? የመጨረሻይቱ ሪቪሌሽን ስንል ደግሞ ከሱ በፊት የተገለጡ ሪቪሌሽኖች አሉ አይደል? አሉ። ኪዳን ማለት ነው። ኪዳን አለ። ለምሳሌ ብሉይ ኪዳን አለ። ብሉይ ኪዳን አለ። አዲስ ኪዳን አለ። አለ። የመጨረሻው ኪዳን ደግሞ ቁርአን አለ። ተግባባን? አዲስ ሃይማኖት ነው ወይንም ደግሞ ዛሬ የተወለደ ከ1400 ዓመት በፊት ምናምን በኋላ እንደዛ አይነት አረዳድ እንድትረዳ አልፈልግም። አንተ አሁን ከመጀመሪያው የሃይማኖት ጥያቄ ስለጠየቅ እንድትረዳ የምፈልገው እንዴት ነው የመጀመሪያና የመጨረሻ ጉዳይ ሳይሆን በቅደም ተከተላቸው ይሄ ኦርደራቸውን ጠብቀው የመጡ አንድ ነብይ እንደሆኑ ብቻ እንድትረዳ ፈልጋለሁ። በሳቸው በኩል የመጣልን የመጨረሻው ሪቪሌሽን ደግሞ ለኛ አሁን በዚህ ዘመን ላለነው ለዓለም ህዝቦች የመጣ የመጨረሻው ኪዳን እንደሆነ እንድትረዳ ፈልጋለሁ። ብሉይ ኪዳን ላይ ያሉት ነቢያት ቁርአን ውስጥ አሉ። አዲስ ኪዳንን ያመጣው ራሱ ኢየሱስ ክርስቶስ እንደ አንድ ነቢይ እዚህም አለ። ልክ እንደ ሌሎቹ ለኢየሱስ ክርስቶስ መጽሐፍ ተሰጥቶት ወንጌል ተሰጥቶት ኢንጂል ተሰጥቶት እንደመጣውና እስራኤላውያንን እንዳስተማረው እኔ ለጠፉ ለእስራኤል በጎች በቀር አልተላኩም ብሎ እንዳስተማረው ሌሎቹም ከሱ በፊት የነበሩትን ሲሰራ እንደነበረው ሰምተ ከሆነ ሲሰበክም ቤተክርስቲያን ውስጥም ቸርች ውስጥም ሲባል ሰምተ ከሆነ እኔ የመጣሁት የቀደመችውን ህግ ልሽር አይደለም ይላል አይደለ? ስለዚህ ኢየሱስ ክርስቶስ የመጣበት መንገድና ያለፈበትን መንገድ አንድን መንገድ አሳይቶ ነው ያለፈው። ያም አንድ ሰው ኢየሱስ ክርስቶስን መጥቶ ሲጠይቀው እንደዚህ ይላል፣ ቸር መምህር ሆይ የዘላለም ሕይወት አገኝ ዘንድ ምን ላድርግ ብሎ ሲጠይቀው ምን ይላል? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ብሎ ይመልስለታል። ያ አንዱ እግዚአብሔር ማን ነው? ወጥቷል መሰለኝ አይደለ? እሺ እየሰማም ከሆነ ያ አንዱ እግዚአብሔር ማን ነው? ሰማይና ምድርን የፈጠረው እውነተኛና ብቸኛ ብሎ ኢየሱስ የገለጸው ማለት ነው። አይ ቲንክ ወጥቷል። ጋይስ ለምን አልነገራችሁኝም? ወጥቷል። ያው ሐሳቡን አጠቃለ ከታች ሶስት ያሉት ሁለት ሚኪና ዘሚካኤል እነሱ በቃ እቺን ላጠቃልና ተቀጥልላቸዋለህ ራማ። ስለዚህ እውነተኛና ብቸኛ የሆነው ያ ኢየሱስ ክርስቶስ ራሱ ሰብኮት ያለፈውን ያንን አምላክ እኛም እናመልከዋለን ማለት ነው። በሌላ በኩል ኢየሱስ ክርስቶስ ምን ይላል? የዘላለምን ሕይወት የትኛዋ ነች ወይንም ደግሞ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ተብሎ አሁንም ሲጠየቅ ኢየሱስ ክርስቶስ አንድ ነገር ይመልሳል። ስለ ዘላለም ሕይወት ሲጠየቅ የላከኝን እግዚአብሔርን ማወቅ ይላል። ማወቅ ኦኬ፣ የላከኝን እግዚአብሔርን ማወቅ እኔንም ኢየሱስ ክርስቶስን ማመን ይህቺ የዘላለም ሕይወት ነች ይላል። እግዚአብሔርን ምን ማድረግ? ማወቅ። የላከኝንም እኔን ኢየሱስ ክርስቶስን ማመን ይህቺ የዘላለም ሕይወት ነች ይላል። በማወቅና በማመን መሃል ትልቅ ልዩነት አለ። አንተ ፈጣሪህን ስታቅ ሃይማኖት አለክ ማለት ነው። አንተ ፈጣሪህን ስታቅ የምታቀው የምታመልከው አምላክ አለክ ማለት ነው። ኦኬ፣ ያንን አምላክ ለማሳወቅ ደግሞ የመጡ ከዚህ በፊት የተላኩ ነቢያቶች አሉ። ያንን መንገድ እያሳወቁ እየመሩ እያሳዩ የሄዱ ነቢያቶችን የተከተለ ሰው ያንን ፈጣሪውን ያውቃል ማለት ነው። ማመን ሲባል ደግሞ ምን ማለት ነው? እኔን የላከውን ኢየሱስ ክርስቶስን ማመን ሲል ኢየሱስ ክርስቶስ ምን ለማለት ፈልጎ ነው? እንድትሰግዱልኝ ወይንም ደግሞ እመኑብኝና ስገዱልኝ ሳይሆን እያለ ያለው እኔ መልእክተኛ መሆኔን መቀበል ለማለት ፈልጎ ነው። ኦኬ፣ እኔን የላከውን ይላል እኮ የላከውን ኢየሱስ ክርስቶስን ማመን ይህቺ የዘላለም ሕይወት ነች ይላል። ሶ እቺ ቃል እቺ ራሷ አሁን የተናገርኩት ቃል የሚገርም ነገር ሻሃዳ እንኳን ለመያዝ ዛሬ ላይ ኢየሱስ ክርስቶስ በነበረበት ዘመን ጎሽ አውጣልኝ እንትን ካልካት ኢየሱስ ክርስቶስ በነበረ እውነተኛ አምላክ ብቻ የሆንክ አንተን ያችኛዋን አውጣልኝ እችኛዋን ሳትሆን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች
ኦኬ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ነች ይላል። ኢየሱስ ክርስቶስን ማወቅ ምንድነች? የዘላለም ሕይወት ነች ማለት ነው። ይሄ ማለት በዛ ዘመን ኢየሱስ ክርስቶስ በነበረበት ዘመን በቆመበት ለቆመላቸውና ለመጣላቸው ለነዛ ለጠፉ ለእስራኤል በጎች ሸሃዳ መያዝ ሲፈልጉ ይሄንን ቃል ነው የሚሉት። ለምሳሌ እኛ ዛሬ ላይ ላኢላሃ ኢላላህ ሙሐመድ ረሱላላህ ስንል ከአላህ ውጪ እውነተኛ የሚመለክ አምልኮ የሚገባው የለም፣ ሙሐመድ ደግሞ የአላህ መልእክተኛ ነው ብለን እንመሰክራለን። እዚህ ጋም እቺው ቃል ስትተረጎም በለው እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን አውቃለሁ ብዬ ከመሰከርኩኝ የዘላለም ሕይወት አለኝ ማለት ነው። ስለዚህ ይሄኛው ነው አሁን ቃሉ ማለት ነው። ቅድም ልነግር የፈለኩት ከመጀመሪያ ጀምሮ ሃይማኖትና የሃይማኖትን አመጣጥ ወይንም ደግሞ ሊታመን የሚገባውን ለማስረዳት የሞከርኩት ይሄ ነው። ራማ መቀጠል ትችላለህ። እንዴ ቀጥል። እሺ እራት ቀርቧና በልቼ ለማለት ነው የነሱን አስተናግዳቸው። ችግር የለውም። ስለዚህ በዚህ ላይ ጥያቄ ያለው ካለ መቀጠል ይችላል። የአሁኗን ጥቅሷን አውጣልኝና እንትን ትላለህ ካለው። ጌም ሰላም ነው? እንዴት ነህ ዘሚካኤል? እግዚአብሔር ይመስገን። እዚች ጋር የተናገርካቸው ብዙ ቃላቶች አሉ። አንደኛ ማስረጃ የምፈልግበት ቨርስ አለ። አንደኛው እንደ መጽሐፍ ቅዱስ ክርስቶስን ነብይ ያረክ እየተናገርክ ነበር። እዚህ ጋር ልጠይቅህ የምፈልገው ነገር ራማ የአሁኑን እንትን አውጣልኝ ቨርሱን ባይብሉን። ምን ልክፈትልክ ነው? ትልቁ ላይ አድርጉልኝ፣ ችግር የለም። ችግር የለውም። አይ ያውጣልኛል። አሁኗን እዛው ላይ ላነብልህ ስለፈለኩ ነው። መልእክተኛነቱን የላከውን ብሎ ስለሚናገር መልእክተኛ ነው እያልኩ ነው። እሱ ከወልድ ከአብ እግዚአብሔር መውጣቱን ለማሳየት ነው። ግን አንተ እንደምትለው መጽሐፍ ቅዱስ ክርስቶስ ነቢይ ሳይሆን አምላክ እንደሆነ ነው ዋና ኮንሰፕቱ የሚናገረውና ያም ደግሞ ማስረጃ ስጠኝ ካልከኝ እንደ መጽሐፍ ቅዱስ እሰጣለሁ። ግን እኔ አሁን ቅድም እንደገባው ትልቅ ጥያቄ የሆነብኝ ነገር አለ። ነቢያት ሙስሊም ናቸው የሚል አስተምሮ አለ እያልክ ነበርና የመጀመሪያው ሙስሊም እንደ እስልምና አስተምሮ ማን ነው? ጥሩ መጀመሪያ ይሄኛውን እመለስበታለሁ። የመጀመሪያው ያነሳው የክርስቶስ ላይ እንዴት ነው ጥያቄ ሊሆንብህ የቻለው? ኢየሱስ ክርስቶስ እውነተኛና ብቸኛ የሆንክ አምላክ አንተ ብለዋል። እውነተኛና ብቸኛ የሆነው ማን ነው? ኢየሱስ እንደ ኢየሱስ ክርስቶስ አነጋገር ጌም ኦርደር እኔ ስጠይቅህ ይቅርታ አድርግልኝና በኦርደር አልመጣሁም። እኔ በኦርደር መምጣት ነበረብኝ። መጀመሪያ እንደዚህ ሚና ሐሳብ አንስተሃል እንደገባው ማለት ነው። ትክክል ነው። እሱ ችግር የለውም። እመጣልሃለሁ ወደዛ እነ ሙሳ እናንተ ጋር በመካከል እንሄዳለን። ችግር የለውም። እሱን ከመጀመሪያ ጀምሬ ከአዳም ጀምሬ እመጣልሃለሁ። ግን በቃ ያን ከሱ እንቀጥልና ወደዚህ እንገባለን፣ ወደ ክርስቶስ እንገባለንና ገብቶኛል። የጀመርኩትን እንትን እንዳልን እዚህኛው ላይ የተነሳበት ጥያቄ ምንድን ነው? ለምሳሌ ኢየሱስ ክርስቶስ አምላክ መሆኑን ማስረጃ አለኝ ብለሃል አይደለ? እሱ አለኛው በደንብ አለኛው። እሺ አቅርብልኝ አምላክነቱን። እሺ እየከፈትኩት ኖርማል። እሺ እዚሁ እኔ ያነበብኩልህ ልግለጽልህ። እዚህ ጋር ክርስቶስ አንደኛ ነገር አምላክ ነኝ ያለበት ቦታ ክፍል ግልጽ በግልጽ ተጽፏል። አንደኛ ነገር ራሱን ምን ብሏል? እኔና አብ አንድ ነን ብሏል። ዮሐንስ 10:30 ላይ አንድ ነብይ አንድነት ማለት የምን አንድነት? እኔና አብ አንድ ነን አላህ አንድ ነን ሊል አይችልም። የዓለም ነብይ ካለ ማስረጃ ትሰጠኛለህ? ሁለተኛ ሲጀመር እኛ ከአላህ ጋር አንድ የሚሆን ነብይ ኖሮን አያውቅም። እኔን ያየ አብን አይቷል ብሏል። አዳምጠኛ። እኔን ያየ አብን አይቷል። ሁለተኛ ነገር መሰረኝ ማስረጃ እዚህ ጋር አንድ ነብይ ከቁርአንክ ሆነ ከምንም ላይ ነብይ የምትለው አካል ስም መጥቀስ አልፈልግም። እኔን ያየ አላህን አይቷል። አንድ ትሰጠኛለህ። ሁለተኛ ኢየሱስ ቃል ነው። ቃል መሆኑን ደግሞ በቁርአንም በመጽሐፍ ቅዱስ አሳያለሁ። ቃለ እግዚአብሔር ነው ይላል መጽሐፍ። አዳምጠኛ ዘሚካኤል እግዚአብሔር ነው ይላል። ሁለተኛ ነገር ደግሞ ያን ደግሞ የሚለው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ነው። ሌላው ነገር ደግሞ
እዛው ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ አንዳችም ያለ እርሱ አልሆነም ይላል። ምንድነው በእርሱ የሆነው? ሆነ የተባለው ምንድነው? እሺ ዘሚካኤል ይኸውልህ ጥቅሶቹን አንብቦ ለመውረድ ከሆነ እዚህ ጋር ደግሞ አምልኮን እንደተቀበለ አዳምጠኝ። ጥቅሶቹን አንብበ ለመውረድ ከሆነ ጊዜ እሰጥሃለሁ። ኧረ ጉዴ! ጥቅሶቹን አንብበ ለመውረድ ከሆነ እኔ ጊዜ እሰጥሃለሁ። አንብበ መውረድ ትችላለህ። አሁን እንደዛ ሳይሆን መጀመሪያ ያነበብከውን ቃል እኔና አብ አንድ ነን ሲል ምን ለማለት ፈልጎ ነው ኢየሱስ ክርስቶስ? ቆይ አስጨርሰኝና እሺ። ለምን እሱ ከሱ ጀምረ ለምን አትሄድም? አምልኮን ለምን አይወደ ስድዳለን እኮ እያነበብክ መሄድ ከሆነ እሱ ምንም እንደዛ አንተን አይለንም፣ አይጠቅመንም። ለኔም ላንተም ለአድማጩም አይጠቅመንም። አንድ ያነበብከውን ማስረጃ እዛ ላይ ረገጥ አድርገህ ለማስረዳት ሞክር። ከፈለክ እኔ ጊዜ እሰጥሃለሁ፣ ችግር የለብኝም። ግን ምንድነው ኢየሱስ ክርስቶስ እኔና አብ አንድ ነን ሲል የዓላማ አንድነት እንጂ አንድ አይነት ነን ለማለት አይደለም። አንድ አይነትነትና የዓላማ አንድነት ይለያያል። አንተ አንድ ነህ እንደዚህ ማለት ይችላል። አንድ ነህ ይችላል አይችልም ትለኛለህ። እኔና አላህ አንድ ነን ማለት ይችላል። እንዴት እላለሁ እኔ? በቃ ስለዚህ ለምንድን ነው የማትለው እንዴ? የአንድነትና የዓላማ ጉዳይ ነው እዛ ጋር እየተወራ ያለው። ምን ብለው ነው የጠየቁት? እዛ ጋር የጠየቁት ጥያቄ አለ። አንተ አሁን ከላይ የጠየቁትን ጥያቄ አንድ ነን ከማለቱ በፊት ኢየሱስ ክርስቶስ ምን ተብሎ ነው የተጠየቀው? በምን ምክንያት ነው ያንን ነገር ያለው ነው? በምንም ምክንያት ይበል አንተ ክርስቶስ ባለበት ምክንያት አንተ አሁን አንድ ነብይ እኔና አላህ አንድ ነን ማለት ይችላል። አይደል? አሁን አንተ አዳምጠኝ እሺ። ኢየሱስ ክርስቶስ እኔና አብ አንድ ነን ሲል የዓላማውን አንድነት ነው እዛ ጋር ሊያስተምር የፈለገው። እሱ አንተ በተረዳበት መንገድ አዳምጠኛ። የዓላማ አንድነት በተረዳበት መንገድ መልስልኝ። የዓላማ አንድነትም አድርገው ምንም አድርገው እኔና አላህ አንድ ነን ማለት ይችላል አይችልም በልና መልስ። አንተ የዓላማ አንድነት ካለ አዳምጠኝ። የዓላማ አንድነት ካለ የተላከበት ዓላማ ካለው ያንን የዓላማ አንድነቱን አንድ ነን በሚል ሊገልጽ ይችላል። ኦኬ ይኸውልህ እኔ ሄዳለሁ ወደ እናንተ ክርስቶስ አምልኮን እንደተቀበለ ከመጽሐፍ አዳምጠኝ አንዴ። እኔ እሄዳለሁ ወደ እናንተ ትንሽ ዞም አድርጋት ራማ ያልኩበት መለስ አድርጋትና በቃ እኔ እሄዳለሁ ወደ እናንተ ከፍታችሁ ማስረጃዎች መቶች ማስረጃዎች አንዴ ትሰማኛለህ? ክርስቶስ አምላክነት አንዴ ስማኛ። ከመቶዎቹ አንዱ ላይ ራሱ አልተግባባንም። አንዴ ስማኝ። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ መሄዴ ደስ ባላችሁ ነበረ። ምን ትለዋለህ ይሄንን? እሺ ያኛው ነው መጀመሪያ እሱ ያወጣውን ጥቅስ አውጣልኝ። እሱ የጠቀሰውን ጥቅስ እኔ አንድ እንትን ስላልያዝኩ ነው፣ ታብሌት ስላልያዝኩ ነው። ሌላ እንትንም እኔን ያየ አንዴ እሱ ላይ እንጨርስ። አንዴ እሱ ላይ እንግባባ ዘሚካኤል። እሺ ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ይኸውልህ ትንሽ መለስ አድርገው እንትኗን ከጨለመ ብላብኛለች። ኦኬ ችግር የለውም። ከላይ እንትና ረመዳን አንብበው። ቆይ አይ እሱ እየበላ ነው፣ እራት እየበላ ነው፣ አልተመቸውም። ትንሽ ብራይቷን ጨምርልኝና ትንሽ ብዥ ብሎብኛል። ረሜ ይነበባል። እኔ ላንብበልህ ሲል ያለው ላንብበልህ ነው። ከላይ ጀምረን እናንብበውና ከዛ በኋላ ሐሳቡን ታገኘዋለህ ብዬ ነው። እሺ ኢየሱስም መለሳቸው እንዲህም አላቸው። መጽሐፍ ቅዱስ ከላይ ጀምሮ ይነበብ የሚል ሰው ዛሬ ገና አየሁ። ደስ ይላል። እሺ ቀጥሉሽ። ማለት ግማሽ እንትን ይዘህ ልትሄድ ነበረ፣ ሐሳቧን ብቻ ወስደህ ልትሄድ። አንድ አካላት ምን አለ መሰለህ የሆነች አንድ ቨርስ ያመጡና የሚሞግቱ አካላት አሉና እነሱ እንዲማሩ ከስር አስተምራቸው።
ማንም ሰው በራሱ መንገድ መሄድ ይችላል። ስለዚህ ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል ብለህ አንተ ዘለ ብትወጣ አልሰማህም። ምክንያቱም ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ለምን አለ እንዴት አለ የሚለውን ነገር በደንብ አድርጌ ረግጬ ሳላስረዳ አንተም እንደዚህ በርሷን ስክሪንሾት እያደረክ እንዳትሄድ ስለምፈልግ ነው። ለማስተካከል ነው፣ አንተንም ጭምር ለማስተካከል ነው። እሺ እኔም እያዘጋጀሁልን ክርስቶስ አምልኮን እንደተቀበለ አሳያለሁ። ጥሩ፣ እሱን ታረጋዋለህ፣ ችግር የለውም። ያንተ ባይብል አዲስ ከሆነ ማለት ነው። በቃ እዛው ያዘው ረሜ ኃጢአትን የሚቀር እንዳለ አሳያለሁ። ኢየሱስ መለሰላቸው። አንዴ የጀመርከውን ቶፒክ ትጨርስ። ኢየሱስን መለሰላቸው እንዲህም ሲል ነገርኳችሁ። ትንሽ እንትን ብሎብኛል፣ ግን በአላህ እንዴት ነው ማድረገው? ወይ ይመቻል ረሜ አንዴ ለማንበብ ከላይ ጀምር። እኔ ላንብብልህ። ኢየሱስም መለሰ። እሺ ላንብብላችሁ። እሺ ሚዩት አድርገህ ዘምከኝ፣ ሚዩት አድርገህ ከ22 ጀምሮ ናምበው፣ ችግር የለውም። ሁለታችን በኢየሩሳሌም የመቅደስ መታደስ በዓል ሆነ። ሚዩት አድርገህ ከላይ ጀምር አንብብልህ፣ ችግር የለም። አንዴ ሚዩት አድርገህ ሚካኤል እኮ ሚዩት አድርገህ። እሺ በኢየሩሳሌም የመቅደስ መታደስ በዓል ሆነ አለ። ከዛስ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበረ። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሪ ታቆየናለህ? አንተ ክርስቶስ እንደሆነ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳቸው አለ። አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል አለ። በአባቴ ስም የማደርገውን ስራ ያዘልኝ፣ እዛው ጋር ያዘልኝ። እናንተ ግን እዛው ጋር ያዝልኝ። አሁን ዘሚካኤል እዚህ ጋር በደንብ አንድ በአንድ ይኸውልህ ቁጥር በቁጥር እየተረዳ እንድትሄድ የምፈልገው ኢየሱስ ክርስቶስ ስለራሱ ለማስረዳት የሄደበትን ርቀት ነው። የዓላማና የስራ የሚሰራቸውንና የዓላማውን ጉዳይ እዚህ ጋር እያስረዳቸው ነው ያለው። ቀጥል። አዎ እዚህ ጋር መለኮት ስለማይከተል አንዴ ይጨርስ ዘሚካኤል፣ አንዴ ይጨርስና መልስ ትሰጠናለህ። ችግር የለውም። እኔ በአባቴ ስም የማደርገው ስራ ይህ ስለእኔ ይመሰክራል። አዳምጠኝ። እኔ በአባቴ ስም በማን ስም? በአባቴ ስም የማደርገው ስራ ይህ ስለእኔ ይመሰክራል። በራሱ ስም አይደለም ያደረገው። በማን ስም ነው ያደረገው? በአባቱ ስም። በአባቱም ስም ቢያደርግ አዳምጠኛ ሚካኤል፣ አንዴ እንዴ ምን ሆነ ነው? እኔ ልጨርስልህ አንዴ ሚውት አድርግና ልጨርስልህ። አንተ ስታወራ እኮ ሰምቻለሁ። በአባቴ ስም ይህ ስለኔ ይመሰክራል ብሏል። ቀጣዩን ወደ ታች ላንብብልህ። ረመዳን እንትን አትበለ አንሳት ማብራሪያዋን ይመሰክራል። እናንተ ግን እንደነገርኳችሁ ምንድን ነበር? ከበጎቼ ስላልሆናችሁ አታምኑም። በጎቼም ድምፄን ይሰማሉ። እኔም አውቃቸዋለሁ፣ ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፋም። ከእጅም ምንም ከእጄ ማንም አይነጥቃቸውም። ከሁሉም ይበልጣል። ከእጄም ማንም አይነጥቃቸውም። ስለዚህ እነዚህን ከላይ ያወራቸውን ስለ ዘላለምም ሕይወት ስለነሱም አለመነጠቅ ይሄንን ሁሉ እዚህ ጋር ይጠቀልላቸዋል። 29 ላይ ምን ይላል? የሰጠኝ አባቴ ከሁሉ ይበልጣል። ሰማኝ። አንተ እኮ አባት የሚለውን ብቻ እያስካት እየመጣ ነው። ችግር የለም። ከላይ ኢየሱስ ክርስቶስ እኮ ፖይንቶቹን ነው እየሰጠውክ ያለሁት። ኢየሱስ ክርስቶስ ይሄን ከመናገሩ በፊት ላይ የተጠየቀውን ጥያቄ ነው አይደል አንስተህ የመጣኸው አንተ። በጎቼ ድምፄን ይሰማሉ፣ እኔንም አውቃቸዋለሁ፣ ይከተሉኛል። እናንተ ግን እኔ እንደ ነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል አለ። የሰጠኝ አባቴ ይልሃል። እዚህ ጋር ደግሞ እነዚህን በጎቹን የሚከተሉትንም ድምፁን የሚያውቁትንም በምን ይጠቀልላቸዋል? የሰጠኝ አባቴ ከሁሉ ይበልጣል ይላል እኮ። ምንድነው እዚህ ጋር ምን ይላል? ከላይ ጀምሮ
የማደርገው በአብ እሱ በአብ ስላደረገ ብቻ ያ በአብ የተደረገው ስራ ስለ ክርስቶስ መስካሪ ነው። አይተሃል? አንድነታቸውን እዚህ ጋር መረዳት እንችላለን። ኢየሱስ ክርስቶስ በራሱ ነው ያደረገው ወይስ በአብ ስም ነው ያደረገው? በላከው ስም ነው ያደረገው ወይስ በማን ስም ነው ያደረገው? ነገር ስለማን ይመሰክራል እንዴ? እኔ አንተን በሆነ ጉዳይ ልኬ ድርጅቴን ወክለ የሆነ ቦታ ላይ ለስራ ብትሄድ በድርጅቴ ስም ለምታረገው ነገር እንዴት ነው በራሴ ነው ያደረኩት የምትለው? እሺ ደብል ስታንዳርድ መጣብሻለሁ ብራዘር። አንተ አሁን ምንም በምንም ና ድርጅት ውስጥ አዳምጠኝ። ሰላንተ መሰከረ እንጂ ሰላም ለምን ይመስላል? ዘሚካኤል እኔ እናንተ እንለያያለን፣ የተለያየን አካላት ነን። አዳምጠኛ። አንተ አሰሪና እኔ ሰራተኛ ነን እንበል። ትክክል። እኔና አንተ ደግሞ እዚህ ታች ላይ የዓላማ አንድነት ኢየሱስ ክርስቶስ ቅድም ያላቸው እነዛን በጎች ሁሉ ጠቅልሎ የሚከተሉትንም ድምጹን የሚሰሙትንም ጠቅልሎ 29 ላይ አዳምጠኝ 29 ላይ የሰጠኝ ይኸውልህ፣ በራሱ አይደለም የወሰደው፣ በራሱ ጉልበትም አይደለም ኦውን ያደረገው፣ ተሰጥቶት ነው። የሰጠው ደግሞ ማን ነው? አባቱ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነን ብሎ ይደመድምልሃል። ይሄ ከላይ ያወራቸውን የሚከተሉትንም ያደረገውንም ኢቭን እስካሁን ያደረጋቸውንም ነገር በአብ በኩል በአብ ምክንያት እንዳደረገ እየነገረህ ነው ያለው። የሚያሳዝነው ነገር ግን አልሰማሁትም። እሺ ልጠይቅ የምፈልገው ነገር በአብ ስም የሚደረገው ነገር ሁሉ ስለ ክርስቶስ ይመሰክራል ብለህ ታምናለህ? ከላይ እኮ ይመሰክራል ብለዋል። እላይ እኮ እንደዛ ብለዋል። እንደውም አንድ ቦታ ላይ እኔ ስለ ራሴ ብመሰክር ብሎ ይናገራል። በአብ የሚደረገው ስለዚህ አሁን ይኸውልህ አባቱ እንደሰጠው ታምናለህ አታምንም? አሁን 29 ላይ እነዛን አንድነቶችና ጠየከኝ አይደል? መለስኩልህ። አሁን አንተ ምን ስጠይቅ ስማኝ። ይኸውልህ 29 ላይ የሰጠኝ አባቴ ከሁሉ ይበልጣል የሚለውን ቃል አባቱ እንደሰጠው ታምናለህ አታምንም? እዚህ ጋር ሁሉንም ነገር የሰጠው አንድ ሌላ ሰጪ አካል እንዳለው ታውቃለህ አታውቅም? እዚህ ጋር ኢየሱስ እዚች ጋር ደግሞ የሚለው ምንድነው? አብ ነው ምንም አይልም። የሚሰራ ሁሉ ስለ ክርስቶስ መስካሪ ለምን ሆነ? ምንም አይልም። 29 ላይ ከላይ ያወራሃቸው ወሬዎች በጠቅላላ ከላይ የተነገሩት ነገሮች በጠቅላላ ልክ እነዛ አይሁዶች ጠይቀውት ኢየሱስ ክርስቶስ እዚህ ጋር ሲመልስ የሰጠው አካል እንዳለና ኢየሱስ ክርስቶስ ራሱ ተቀባይ እንደሆነ እዚህ ጋር ያስቀምጣል አይደል? ዓላማ የሚል ነገር ግን የለም አንተ እንደምትለው። ስለዚህ አንድነቱ ያልከው በምንድን ነው ታዲያ? አንተ ከየት አምጥተህ ነው አንድነቱን ያመጣው? ከላይ ስለ ስራው ስለሚመጡት እያንዳንዱ ነገር ከዘረዘረ በኋላ አንተ መጨረሻ እንዴ በአባቴ ስም ሁሉ የማደርገው ነው እንጂ በአባቱ ስም ነው የሚያደርገው። ቴንክ ዩ በራሱ ስም አያደርግም ማለት ነው አይደል? ድገመው እስቲ አሁን ያልከውን በአባቴ ስም 25 ላይ ወደ ላይ ቀና ብለህ 25 ላይ እኔ በአባቴ ስም መልሰዋል አንተ እኮ። ስለዚህ በራሱ ስም አያደርግም ነው እያልኩ ያለሁት። ከራሱ ወይንም በራሱ ምንም የሚያደርገው ነገር እንደሌለ ነው የሚያሳየው። እሺ አንተ አሁን እዚህ ሐሳብ ላይ ልትግባባ አልቻልክም። እሺ ኖ እኔ ልግባባ አልቻልኩም ሳይሆን አንተ ልትቀበል አልፈለክም። አለመቀበልህማ ማስረጃ እዚህ ጋር እያነበብኩልህ መቀበል አለመቻልህ ነው። ሌላ ማስረጃ ከየት ይመጣል? ከ25 እስከ 30 ድረስ አንድ ማስረጃ ይኸውልህ 25 ላይ እኮ አልኩ። ያውና እኮ 25 ላይ ቁጭ ብሎልሃል እኮ እኔ በአባቴ ስም ነው ማደርገው ብሎሃል እኮ ክርስቶስ በራሱ አንዳችን ምንም ማድረግ አይችልም። እኔ በራሴ ምንም ማድረግ አልችልም ይላል። ክርስቶስ የሚያደርገው ስለማን ነው የሚመስለው? እንደሰማው እፈርዳለሁ። እኔ ከራሴ አንዳች ላደርግ አይቻለኝም ብሏል ኢየሱስ ክርስቶስ። እሱ ፍርዴም ቀን ነች፣ እንደሰማው እፈርዳለሁ። አዳምጠኝ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ። አዳምጣ። ጠየቅካር እንዴ? ይኸው ጥቅሱን አንብብ እዛ ጋር አዳምጠኛ። እኔ ከራሴ አንዳች ላደርግ አይቻለኝም። ማን ያለው ይሄንን? እኔ ምንም ላደርግ አልችልም እያለ ነው ኢየሱስ ከራሱ። ይሄንን እንዴት ታየዋለህ? እንዴት ታየዋለህ? ይሄንን
አዳምጠኛ። ይሄንን እንዴት ታየዋለህ? መልስልኝ። ሌላ ጥቅስ ላይ ያለና እኔ ከራሴ አንዳች ላደርግ አይቻለኝም የሚለውን እንዴት ታየዋለህ? ቅድም አንተ እንደ ማስረጃ ያመጣከው ጥቅስ ላይ ራሱ በአብ ስም እንደሚያደርግ ነው እየተናገረ ያለው። ከራሱ እንደሚያደርግ አልተናገረም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻም። ኢቭን ፍቃድ የራሱ ፍቃድ እንኳን የማሸት አንተ የራስህን ፍቃድ የምትፈልገውን ያህል ኢየሱስ ክርስቶስ አልፈለገም። በነገራችን ላይ the only thing ቅድም ያልኩ የዓላማም የምንም አንድነት ያልኩ እዚህ ጋር ነው። ዘሚካኤል እየሰማኸኝ ነው? እሺ መጣሁልክ። እዚህ ጋር ልምጣልክና ማለት ነው። ዘሚካኤል እየሰማሁ ነው። ጌም እዚህ ጋር የአሁኑ ጥቅስ ላይ መልስ አለ። አንተ ያነሳው ትልቅ